ሰላም ተማሪዎች እንዴት ናችሁ? ዲታኔን ከሳቋማ ዩኒፎርን ጀምረን ነበር ዲተርሚናንትስ ኤንድ ዜር ፕሮፐርቲስን። ዛሬ ሶሉሽን ኦፍ ሲስተምስ ኦፍ ሊኒየር ኢኩዌሽን ዩዚንግ ክራመርስ ሩልን እናያለን። ከዛ በፊት ግን እዚህ ጋር የቴሌግራም ቻናላችንን ጆይን አድርጉ፣ እንዲሁም ዩቲዩብ ቻናላችንን ሰብስክራይብ አድርጉ። ሀሳብ አስተያየታችሁን አስቀምጡልን፣ ቀጣይ በተሻለ ስራ እንድንመጣ ስለሚያግዘን። እንዲሁም ዌብሳይታችንን ቪዚት ማድረግ እንዳትረሱ። በቀጥታ ወደ ሶሉሽንስ ኦፍ ሲስተምስ ኦፍ ሊኒየር ኢኩዌሽንስ ዩዚንግ ክራመርስ ሩል we can use determinants to obtain another method ምን የሚባል ሜተድ ክራመርስ ሩል የሚባል ማለት ነው። ለምን የሚጠቅመን to solve systems of n linear equations in n variables if the coefficient matrix of the system is invertible። ይሄ ማለት ምን ማለት ነው? x plus y plus z እኩል ይሆናል 1 2x minus 5y plus 3z እኩል ይሆናል 10 ቢሆን x minus y minus z is equals to 6 ቢሆን አሁን እንግዲህ ኮኤፊሽንት ማትሪክሱ ምን መሆን አለበት ነው የሚለን? ኢንቨርተብል መሆን አለበት ነው የሚለን። ሶ ከዚህ ላይ ኮኤፊሽንት ማትሪክሳችንን እንዴት አድርገን ነው የምናወጣው? ኮኤፊሽንቶቹን በመውሰድ 1 1 1 1 1 1 እዚህ እንምጣ 2 ኔጌቲቭ 5 3 2 ኔጌቲቭ 5 3 1 ኔጌቲቭ 1 ኔጌቲቭ 1 1 ኔጌቲቭ 1 ኔጌቲቭ 1 ይሄ ኢንቨርተብል የሚሆን ከሆነ ዲተርሚናንቱ ከዜሮ የተለየ ከሆነ ምን መጠቀም እንችላለን ማለት ነው? ይሄንን ክራመርስ ሩል መጠቀም እንችላለን ማለት ነው። ኮንሲደር ኤ ሲስተም ኦፍ ኤን ሊኒየር ኢኩዌሽንስ። ልብ አድርጉ፣ ኤን ሊኒየር ኢኩዌሽንስ። ምናልባት ይሄን ስናየው የአንድ ኢኩዌሽን ብቻ እንዳይመስለን ወይም አነስተኛ እንዳይመስለን ማለት ነው። አንሊሚትድ ሊሆን ይችላል ማለት ነው። ከዲፊኒሽኑ አንጻር where a is a square matrix of order n ማትሪክስ ኤ ምንድነው? ስኩዌር ማትሪክስ ነው። ኦርደሩ ምን የሆነ ኤን የሆነ ማለት ነው። ናው ኢፍ ኤ ኢዝ ኢንቨርተብል ያ ማለት ማትሪክስ ኤ ዲተርሚናንቱ ዲፈረንት ፍሮም ዜሮ ከሆነ ማለት ነው። ዜን ዘ ሲስተም ሃዝ ኤ ዩኒክ ሶሉሽን። ሲስተማችን ምን ይኖራል? ዩኒክ ሶሉሽን ይኖራል ማለት ነው። ከዚህ በፊት ስለ ሶሉሽን ስናወራ ዩኒክ ሶሉሽን ወይም ዋን ሶሉሽን፣ ኖ ሶሉሽን እንዲሁም ኢንፋይናይትሊ መኒ ሶሉሽን እንደዚህ አይነት ሶስት ታይፕ እንዳሉ አይተናል ማለት ነው። አንድ ሶሉሽን ወይም ዩኒክ ሶሉሽን ሊኖረን ይችላል። ኖ ሶሉሽን ምንም ሶሉሽን ላናገኝለት እንችላለን። እንዲሁም ኢንፋይናይትሊ መኒ ሶሉሽን ልናገኝለት እንችላለን ማለት ነው። አሁን ኢንቨርቲብል ከሆነ ያ ማለት ዲተርሚናንቱ ዲፈረንት ፍሮም ዜሮ ከሆነ ምን ይኖረናል? ዩኒክ የሆነ ሶሉሽን ይኖረናል ማለት ነው። ነገር ግን ዲተርሚናንቱ ደግሞ ዜሮ የሚሆን ከሆነ ኤዘር ኖ ሶሉሽን ወይም ደግሞ ኢንፋይናይትሊ መኒ ሶሉሽን ነው ሊኖረን የሚችለው ማለት ነው። እሺ and this unique solution is given by ይላል ማለት ነው። አሁን እንግዲህ ተመልከቱ x1 plus x2 is equals to 10 ቢሆን 3x1 plus 4x2 is equals to 5 ቢሆን ይሄን በዚህ መልኩ መጻፍ እንችላለን። ኮኤፊሽንት ማትሪክስ 1 1 3 4 ይሄ ይኖረናል። እዚህ ጋርስ x1 x2 ይኖረናል which is equals to 10 5 ይኖረናል ማለት ነው። እዚህ ጋር ይሄንን ማትሪክስ ምን ልበለው? ማትሪክስ ኤ ልበለው። ይሄን ማትሪክስ ደግሞ ማትሪክስ ኤክስ ልበለው። ይሄን ማትሪክስ ደግሞ ምን ልበለው? ቢ ልበለው ማለት ነው። ቢ ልበለው። ሶ ax is equals to b ብለን በዚህ መልኩ ያስቀመጥነው ይሄንን ነው የሚያሳየን ማለት ነው። ይሄ ይሆናል። አሁን እንግዲህ እኛ የወሰድነው 2 by 2 ነው፣ ግን n by n ቢሆን ልክ በዚህ መልኩ ነው የምንደረድረው ማለት ነው። ከዚህ በኋላ ምን እናደርጋለን? ተመልከቱ። ለኤክስ ነው እንግዲህ ሶልቭ የምናደርገው ለኤክስ1 ለኤክስ2 ለኤክስ3 ለኤክስ4 እያልን ነው የምንሄደው። ስለዚህ ይሄንን በኤ ኢንቨርስ እናበዛዋለን። ይሄኛውንም እንደዛው በኤ ኢንቨርስ እናበዛለን። ልብ አድርጉ፣ የምናበዛው ከፊት ለፊት ከሆነ እዚህ ሳይድም ላይ ከፊት ለፊት ነው የምናበዛው። እዚህ ጋር ከኋላ መጥቶ ማባዛት አይቻልም። እዚህ ከኋላ ካባዛን እዚህ ከኋላ ነው የምናበዛው ማለት ነው። ሶ አሁን ይሄ ምን ይሆናል? ኤ ኢንቨርስ ታይምስ ኤ አይደንቲቲ ማትሪክስ ነው የሚሆነው። አይደንቲቲ ማትሪክስን በኤክስ ስናበዛው በማትሪክስ ኤክስ ራሱ ኤክስ ይሆናል ማለት ነው። ስለዚህ ኤክስ እኩል ይሆናል ከፊት ለፊት በኤ ኢንቨርስ አብዝተነዋል ሲባዛ በማትሪክስ ቢ ይሆናል ማለት ነው። ስለዚህ ይሄ የመጣው በዛ መልኩ ነው ማለት ነው።
አክቲቪቲ 4.11 ኮንሲደር ኤ ሲስተም ኦፍ ቱ ሊኒየር ኢኩዌሽንስ ኢን ቱ ቫሪያብልስ ጊቭን ባይ በዚህ መልኩ የሚሰጥ ማለት ነው። ሶልቭ ዘ ጊቭን ሲስተም በፈለግነው መንገድ ሶልቭ ማድረግ እንችላለን። ምክንያቱም በዚህ መልኩ ስሩት ስላልተባልን ማለት ነው። አሁን እንደዚህ እናድርግ። ይሄን ወደ ታች ብንደምረው ኤክስ እና ዋይ እና ኔጌቲቭ ዋይ ይጣፋልናል ተቃራኒ ሳይን ስላላቸው ማለት ነው። ሶ ኤክስ ፕላስ ኤክስ ቱ ኤክስ ነው የሚሆነው እኩል ይሆናል 1 ሲደመር 3 4 ይሆናል። ኤክስን ለብቻው ለማስቀረት ይሄንንም ለሁለት ይሄንንም ለሁለት እናካፍል። ይሄ በዚህ ይቃለላል። ኤክስ ስንት ይሆናል? 2 ይሆናል። ኤክስ 2 ይሆናል ማለት ነው። አሁን የላይኛውን ኢኩዌሽን እንውሰድ። ኤክስ ፕላስ ዋይ እኩል ይሆናል 1 ለኤክስ ስንት እንተካ? 2 2 ፕላስ ዋይ ኢዝ ኢኳልስ ቱ 1 ይሆናል ማለት ነው። አሁን ከዚህም 2 ልቀንስ ከዚህም 2 ልቀንስ ይሄ በዚህ ጠፋ። ሶ ዋይ እኩል ይሆናል 1 ሲቀነስ 2 ኔጌቲቭ 1 ነው ኔጌቲቭ 1። ስለዚህ ሶሉሽናችን ምን ይሆናል ማለት ነው? 2 ኔጌቲቭ 1 ይሆናል ማለት ነው። ይሄ ሶሉሽን ሴታችን ይሆናል። እሺ ቢ ላይ ደግሞ ሌላ ነገር ታዘናል። የሁለቱን ሬሾ ስሩ። እዚህ ጋርም የሁለቱን ሬሾ ስሩ ይለናል። የዚህን ዲተርሚናንት ለዚህ አካፍሉ ነው የሚለን። ሶ እንስራ። የላይኛው ዲተርሚናንት ምን ይሆናል? ይሄንን በዚህ ማብዛት ነው መጀመሪያ 1 ሲባዛ በኔጌቲቭ 1 ኔጌቲቭ 1 ነው የሚሆነው። ማይነስ 3 ሲባዛ በ1 ስንት ይሆናል? 3 ነው የሚሆነው። ኦቨር እዚህ ጋርም በተመሳሳይ ማለት ነው 1 ሲባዛ በኔጌቲቭ 1 ስንት ይሆናል? ኔጌቲቭ 1 ነው የሚሆነው። ሲቀነስ 1 ሲባዛ በ1 1 ሲባዛ በ1 1 ነው። ማይነስ 1 እንበል። ይሄን ስራ የላይኛው ኔጌቲቭ 4 ይመጣል። የታችኛው ኔጌቲቭ 2። ይሄን ስናቃልል ስንት እናገኛለን? 2 እናገኛለን። 2 አሁን ደግሞ ወደዚህኛው እንምጣ። ወደዚህኛው ስንመጣ 1 ሲባዛ በ3 ስንት ይሆናል? 3 ይሆናል። ማይነስ 1 ሲባዛ በ1 1 ነው የሚሆነው። ኦቨር ኔጌቲቭ 1 ሲባዛ በ1 ኔጌቲቭ 1 ሲባዛ በ1 1 ነው። ማይነስ 1 እንበል። ከ3 ላይ 1 ስንቀንስ 2 ይሆናል። ከታች ኔጌቲቭ 1 ሲቀንስ 1 ኔጌቲቭ 2። ይሄን ስናቃልለው ኔጌቲቭ 1 እናገኛለን ማለት ነው። አሁን ተመልከቱ እንግዲህ እዚህ የሚያገኘ ነው 2 እና 1 ነው። ቅድም ሶልቭ ስናደርግም 2 እና ኔጌቲቭ 1 ነበር ያገኘ ነው። 2 ኔጌቲቭ 1 2 ኔጌቲቭ 1። ስለዚህ የሆነ ነገር አለ ማለት ነው። ያንን አሳያችኋለሁ። እሺ አሁን በደንብ አድርጋችሁ ተከታተሉኝ። እዚህ ጋር እዩ ምንድነው የወሰድነው? ኮኤፊሻንት ማትሪክስ ወሰድን። የዚህ ኮኤፊሻንት ስንት ነው? 1 ነው። የዚህ ኮኤፊሻንት ስንት ነው? 1 ነው። የዚህ ኮኤፊሻንት 1 ነው። የዚህ ኔጌቲቭ 1 ነው። ስለዚህ 1 1 1 ኔጌቲቭ 1 ይሄን ማትሪክስ ወሰድንና የሱን ዲተርሚናንት ወሰድን ማለት ነው። አሁን እንግዲህ ሁልጊዜ አስታውሱ ከስር ያለው የቱ ማትሪክስ ነው? እሱ ማትሪክስ ነው ያለው ማለት ነው። እዚህ ጋርም እዚህ ጋርም እንደምታዩት ኮኤፊሻንት ማትሪክሱ የሱ ዲተርሚናንት ነው ያለው ማለት ነው። ይሄ የኮኤፊሻንት ማትሪክሱ ዲተርሚናንት ነው። 1 1 1 ኔጌቲቭ 1 1 1 1 ኔጌቲቭ 1። የላይኛው ላይ ስንሄድ ግን ለውጥ አለ። ለውጡን አብረን እንይ። ተመልከቱ። አሁን ይሄንን እዩት። 1 3 አያችሁት? 1 3 ኦግመንት እናድርገው እስኪ 1 1 1 ኔጌቲቭ 1 ይሄ ያለ ኦግመንትድ ዊዝ 1 3 በዚህ መልኩ እናስቀምጠው። አሁን የኤክስን ቫልዩ ስንፈልግ አሁን ይሄ የኤክስ ቫልዩ ነው። ሉክ ይሄ የኤክስ ቫልዩ ነው። ለምን ቅድም 2 አምጥተናል እዚህ ጋር። ይሄ መጠርጠር አያቅተንም ይሄ የኤክስ ቫልዩ እንደሆነ። ይሄ ኔጌቲቭ 1 ነው። ቅድም የዋይን ቫልዩ ኔጌቲቭ 1 አምጥተናል። ሶ ይሄ የዋይ ቫልዩ ሊሆን እንደሚችል መገመት አያቅተንም ማለት ነው። እንዴት ነው ያገኘ ነው የሚለውን እንይ። የታችኛው ያግባባናል። ምንድነው? ኮኤፊሻንት ማትሪክስ ነው የወሰድነው። 1 1 1 ኔጌቲቭ 1 ኤክስ ዋይ ነው በዚህ ኦርደር ማለት ነው። የላይኛው ላይ ስንመጣ ለኤክስ ከሆነ ሶልቭ የምናደርገው እዚህኛዋ የመጀመሪያዋ ላይ እንመጣና እዚች የመጀመሪያዋ ላይ ማለት ነው እሷን በምን እንተካታለን? በዚህኛዋ እንተካታለን በ1 3 ማለት ነው በ1 3። ስለዚህ እዚህ ጋር እንደምታዩት 1 3 እዚህ ጋር ተተካ ማለት ነው። ለመጀመሪያው ሶልቭ ስናደርግ የመጀመሪያው ላይ በዚህ መልኩ እንተካለን ማለት ነው። ለዋይ ደግሞ ሶልቭ ስናደርግ የቱ ጋር እንተካዋለን? እዚህ ጋር እንተካዋለን ማለት ነው። ሁለተኛ ላይ እንተካዋለን ማለት ነው። ለምሳሌ 3/3 ቢሆን ኖሮ ዚ ቢኖር ሶስተኛ ላይ ነው የምንተካው ማለት ነው። ስለዚህ ከዚህ በኋላ ምንድነው የምናደርገው? ዲተርሚናንት መፈለግ ብቻ ይሆናል ማለት ነው። በኤግዛምፕል ስናየው ሞር ግልጽ ይሆናል። አትሊስት ሐሳቡን ያዙት። አሁን from your responses in activity 4.11 observe that
እንግዲህ ኤክስን በዚህ መልኩ ነው ያገኘነው፣ ዋይን ደግሞ በዚህ መልኩ ነው ያገኘነው ማለት ነው። አንድ ኤግዛምፕል ልጨምርላችሁ እስኪ እዚህ ጋር ኤክስ ፕላስ ዋይ ኢዝ ኢኳልስ ቱ 6 2x ማይነስ 6y እኩል ይሆናል 10 ቢሆን የመጀመሪያ ስራችን ምንድን ነው? ኮኤፊሻንት ማትሪክስ እንጽፋለን። 1 1 2 ኔጌቲቭ 6 ይሄ ምን ይሆናል? ኮኤፊሻንት ማትሪክሳችን ይሆናል ማለት ነው። ሶ ኤክስ ኢዝ ኢኳልስ ቱ ከስር የዚህ ዲተርሚናንት ይቀመጣል ማለት ነው። የኮኤፊሻንት ማትሪክሱ 1 2 1 ኔጌቲቭ 6 የላይኛው ላይ ስንመጣ ኤክስ እዚህ ጋር ነው ያለው አያችሁት። ኮኤፊሻንቱ ምንድን ነው? 1 እና 2 ነው አይደለ? ይሄ 1 እና 2 በማን ይተካል? በዚህኛው ይተካል። 6 10 ማለት ነው። 6 10 እንልና ከዛስ የዚህ ዲተርሚናንት ማለት ነው ይሄንን እንዳለ እናስቀምጣለን። 1 ኔጌቲቭ 6 ይሆናል ማለት ነው። ለዋይ ሶልቭ ስናደርግስ የታችኛው ተመሳሳይ ነው። 1 2 1 ኔጌቲቭ 6 ይሆናል የታችኛው ማለት ነው የኮኤፊሻንት ማትሪክሱ። አሁን ዋይን እዩ የት ነው ያለው? እዚህ ሁለተኛ ላይ ነው ያለው ዋይ እዚህ ጋር ሁለተኛ ላይ። ስለዚህ ይሄኛውን ፓርት በምን እንተካዋለን ማለት ነው? በዚህኛው እንተካዋለን ማለት ነው። ሶ 1 2 እንልና 6 10 እንላለን ማለት ነው። ከዛ የዚህ ዲተርሚናንት መፈለግ ነው። በጣም ቀላል ነው። እሺ እስካሁን ያወራነውን ነው የሚያብራራልን። ተከታተሉኝ። ዘ ማትሪክስ ይሄ ማትሪክስ ማለት ነው የቷ እቺ ከላይ ያገኘናት እዚህ ኤክስን ስንፈልግ እዚህ ጋር ያገኘናት is obtained by replacing the first column of the coefficient matrix። አሁን ኮኤፊሻንት ማትሪክሳችንን ከዚህ ላይ 1 1 1 ኔጌቲቭ 1 እንደሆነ እናውቃለን። ይሄ ኮኤፊሻንት ማትሪክሳችን ነው። ሶ የመጀመሪያውን ኮለም ይሄንን ማለት ነው በምን እንተካዋለን ማለት ነው? በዚህ እንተካዋለን ማለት ነው። በዚህ በ1 3 እሱ ደግሞ ከየት ነው የተገኘው? ከዚህ ላይ ነው የተገኘው ማለት ነው። ኤንድ ማትሪክስ 1 1 1 3 ይሄኛው ማለት ነው is obtained by replacing the second column of the coefficient matrix of the given system by 1 3 በዚህ ማለት ነው። ሶ ሁለተኛ ላይ ያለው ይሄንን ኮለም ማትሪክስ በምን እንተካዋለን? በዚህ እንተካዋለን ማለት ነው። ስለዚህ እነዚህ ሁለት ማትሪክሶች ይሄና ይሄ የመጡት በዛ መልኩ ነው ማለት ነው። this method is called ማን እንለዋለን? ክራመርስ ሩል እንለዋለን ማለት ነው። ክራመርስ ሩል ቴረም 4.7 ክራመርስ ሩል ፎር ቱ ቫሪያብልስ እንግዲህ ማና ማን ናቸው? ኤክስ እና ዋይ ናቸው ማለት ናቸው ቫሪያብሎቹ ማለት ነው። እሺ አሁን እንግዲህ ኤዲ ማይነስ ቢሲ መስት ቢ ዲፈረንት ፍሮም 0 ያው ዲተርሚናንቱ የኮኤፊሻንት ማትሪክሱ ዲተርሚናንት ምን መሆን አለበት? ነን ዜሮ መሆን አለበት ማለት ነው። ያ ከሆነ ዩኒክ ሶሉሽን ይኖረናል። እሺ እንዴት እንዳገኘን አሁን ተመልከቱ። ይሄንን በምን እንጻፈው? በማትሪክስ ፎርም እንጻፈው። ኤ ቢ ሲ ዲ ይሄ ኮኤፊሻንት ማትሪክሳችን ይሆናል። ኦግመንትድ ዊዝ ኢ ኤፍ ይኖረናል ማለት ነው። ኢ ኤፍ ይኖረናል። አሁን ኤክስ ኢዝ ኢኳልስ ቱ እንበል እንግዲህ ኤክስ ኢዝ ኢኳልስ ቱ ከስር ዲተርሚናንቱ ነው የሚጻፈው ተባብለናል። የምኑ ዲተርሚናንት? የኮኤፊሻንት ማትሪክሱ ዲተርሚናንት። ይሄ 2 ባይ 2 ነው። ዲተርሚናንቱ ምን ይሆናል? ኤዲ ማይነስ ቢሲ ይሆናል ማለት ነው። ሁለቱም ጋር ኤዲ ማይነስ ቢሲ። አሁን የላይኛው ላይ ስንመጣ መጀመሪያ ላይ ያለው ይሄ ኤክስ ነው አያችሁ። ሶ የመጀመሪያውን በምን እንተካዋለን ማለት ነው? በኢኤፍ እንተካዋለን ማለት ነው። በኢኤፍ ስለዚህ ኢኤፍ ይሆንና ቢዲ ግን ይሄኛው ባለበት ይቀመጣል ማለት ነው። የዋይስ ዋይ ሁለተኛ ላይ ነው ያለው አያችሁ። ስለዚህ ቢ እና ዲ ናቸው የዋይ ኮኤፊሻንት። እነሱ በማን ይተካሉ? በኢኤፍ ይተካሉ ማለት ነው። ኤግዛምፕል 1 ዩዝ ክራመርስ ሩል ኢፍ ፖሲብል ኤንድ ሶልቭ ዘ ፎሎዊንግ ሲስተም ኦፍ ሊኒየር ኢኩዌሽንስ ይለናል። ጥሩ እንጀምር እንግዲህ አንድ እንጽፋለን መጀመሪያ 1 1 2 1 ይሄ ኮኤፊሻንት ማትሪክሳችን ይሆናል። ኮኤፊሻንት ማትሪክሳችን የእሱን ዲተርሚናንት መፈለግ አለብን። ምን ይሆናል? ይሄ ምን እንበለው? ኤ እንበለው። ሶ ዲተርሚናንት ኦፍ ኤ እኩል ይሆናል 1 በ1 1 ይሆናል። ሲቀነስ 2 ሲባዛ በ1 ኔጌቲቭ 1። ስለዚህ ዲተርሚናንቱ ኔጌቲቭ 1 ይሆናል ማለት ነው። ሶ ይሄ ዲፍረንት ፍሮም 0 ስለሆነ ዩኒክ ሶሉሽን እንዳለው አስቀድመን ማወቅ እንችላለን ማለት ነው። እሺ አሁን ደግሞ ኦግመንትድ ማትሪክሳችንን እንጻፍ። 1 1 2 1 በዚህ መልኩ እናስቀምጥ። ቲክ ቲክ እናርግና 1 5ን እናስቀምጥ። 1 5 ይሄ ሆነ ማለት ነው። አሁን ተመልከቱ እንግዲህ ኤክስ ኢዝ ኢኳልስ ቱ
x is equals to ከስር ዲተርሚናንት እናስቀምጣለን። ስንት ነው እሱ? ኔጌቲቭ 1 ነው። ከላይ ዲተርሚናንት ኦፍ ዘ ኮኤፊሽንት ማትሪክስ ማለት ነው። አሁን ከላይ ምንድነው የምናደርገው? ለኤክስ ነው ሶልቭ የምናደርገው። የኤክስ ኮኤፊሽንቶች ማን ናቸው? 1 እና 2 ናቸው። 1 እና 2 እነሱን በምን መተካት አለብን? በ1 5 በክራመርስ ሩል መሰረት ማለት ነው። 1 እና 5ን እዚህ ጋር እናመጣለን ማለት ነው። ከዛ ይሄኛውን ግን ባለበት ነው ምንተው ማለት ነው። 1 እዚህ ጋር ይቀመጣል ማለት ነው። ከዚህ በኋላ የላይኛውን ዲተርሚናንት እንስራ። 1 ሲባዛ በ1 1 ነው። ሲቀነስ 5 ሲባዛ በ1 5 ይሆናል። ከ1 ላይ 5 ስንቀንስ ኔጌቲቭ 4 ይሆናል። ከስር ምን አለን? ኔጌቲቭ 1። ስለዚህ ኤክስ ኢዝ ኢኳልስ ቱ ስንት ይሆናል ማለት ነው? 4 ይሆናል። የኤክስ ቫልዩ 4 ነው የሚሆነው። አሁን ደግሞ የዋይን ወደ መፈለግ እንሂድ። ዋይ ኢዝ ኢኳልስ ቱ ከስር ያው ኔጌቲቭ 1 ነው፣ ዲተርሚናንቱ ተመሳሳይ ስለሆነ ማለት ነው። አሁን የዋይን ኮኤፊሽንት ስናይ እዚህ 1 ነው፣ እዚህ 1 ነው። ስለዚህ እዚህ ጋር እንመጣና ይሄንን ዋን ዋን በምን እንተካዋለን ማለት ነው? በዚህኛው እንተካዋለን ማለት ነው። አሁን በዚህኛው ሶ የመጀመሪያው ባለበት ይቀመጥ የኤክስ ማለት ነው። 1 2 ባለበት ይቀመጣል። ይሄ 1 1 ግን በ1 5 ይተካል ማለት ነው። 1 5 ጥሩ። እሺ 5 ሲባዛ በ1 5 ነው። ሲቀነስ 2 ሲባዛ በ1 2 ነው። ስለዚህ ከ5 ላይ 2 ስንቀንስ 3 እናገኛለን። 3 ከስር ግን ምን አለን? ኔጌቲቭ 1። ይሄ ደግሞ ኔጌቲቭ 3 ማለት ነው። ሶ y is equals to -3 ይሆናል። ሶሉሽን ሴት እንበል። መጀመሪያ ኤክስን እንጽፋለን፣ ከዛ የዋይን ቫልዩ እንጽፋለን ማለት ነው። ሶ በዚህ መልኩ እናገኛለን። ኤክሰርሳይዝ 4.11 ዩዝ ክራመርስ ሩል ኢፍ ፖሲብል ኤንድ ሶልቭ ኢች ኦፍ ዘ ፎሎዊንግ ሲስተም ኦፍ ሊኒየር ኢኩዌሽንስ ይላል። እንግዲህ 2 by 2 ነው የተሰጠን። እዚህ ጋር ኮኤፊሽንት ማትሪክሳችንን እናስቀምጥ። 1 1 2 3 ይሄ ኮኤፊሽንት ማትሪክሳችን ይሆናል ማለት ነው። እዚህ ጋር 1 ነው፣ እዚህ ጋር 1 ነው፣ እዚህ 2 ነው፣ እዚህ 3 ነው። ይሄን ወሰድን ማለት ነው። ሶ አሁን የዚህን ዲተርሚናንት መፈለግ አለብን። ይሄንን ምን ልበለው? ሲ ልበለው፣ ኮኤፊሽንት መሆኑን ለማሳየት። ሶ የዚህ ዲተርሚናንት ምን ይሆናል? 3 ሲባዛ በ1 3 ነው። 2 ሲባዛ በ1 1 ነው። 2 ነው። ከ3 ላይ 2 ስንቀንስ 1። ስለዚህ ዲተርሚናንታችን 1 ሆነ which is different from 0 ማለት ነው። ስለዚህ ክራመርስ ሩልን መጠቀም እንችላለን ማለት ነው። እሺ አሁን ደግሞ ኦግመንትድ ማትሪክሱን እናስቀምጥ፣ ወይም ባለበትም መስራት እንችላለን። x is equals to ዲተርሚናንት ኦፍ እዚህ 1 2 ቦታ የኤክስ ኮኤፊሽንቶች ቦታ ላይ ምን እንተካለን? ይሄኛውን እንተካለን 2 4 ማለት ነው። 2 4 ሌላኛው ግን የዋዩ ባለበት ይቀመጣል ማለት ነው። 1 3 የዚህ ዲተርሚናንት ይወሰዳል ማለት ነው። ሲካፈል ለዲተርሚናንት ኦፍ ዘ ኮኤፊሽንት ማትሪክስ እሱ ደግሞ 1 ነው። ለአንድ አካፈልንም አላካፈልንም ባይ ዲፎልት የተካፈለ ነው የሚሆነው ማለት ነው። ስለዚህ ኤክስ እኩል ይሆናል 3 ሲባዛ በ2 6 ነው። ሲቀነስ 4 ሲባዛ በ1 4 ነው። ስለዚህ ከዚህ ላይ ስንት እናገኛለን? 2 እናገኛለን ማለት ነው። የኤክስ ቫልዩ 2 ይሆናል። የዋይን ደግሞ እንፈልግ። የዋይን ስንፈልግ የኤክስ ባለበት ይቀመጣል 1 እና 2 ማለት ነው። 1 2 ይሄ ባለበት ይቀመጣል። እዚህ የዋይ ኮኤፊሽንት 1 3 ቦታ ላይ ግን ማይተካል 2 4 ይተካል ማለት ነው። ስለዚህ እችጋችን 2 4 ልበላት 2 4። እሺ 4 ሲባዛ በ1 4 ነው። 2 ሲባዛ በ2 4 ነው። ስለዚህ ውጤቱ ምን ይሆናል? እዚህ 0 y is equals to 0 ይሆናል ማለት ነው። ሶ ሶሉሽን ሴታችን ምን ይሆናል ማለት ነው? መጀመሪያ ላይ የኤክስን ከዛ የዋይን እንጽፋለን። ይሄ ሶሉሽናችን ይሆናል ማለት ነው። እሺ ቢ ላይ ደርሰናል። 2 1 3 -4 ይሄ ኮኤፊሽንት ማትሪክሳችን ይሆናል ማለት ነው። ኮኤፊሽንት ማትሪክሳችን ሶ የዚህን ዲተርሚናንት እንፈልግ። ኔጌቲቭ 4 ሲባዛ በ2 ስንት ይሆናል? ኔጌቲቭ 8 ይሆናል። 3 ሲባዛ በ1 3 ነው፣ ያው ማይነስ ስለሆነ -3 ይሆናል ማለት ነው። ሶ የኮኤፊሽንት ማትሪክሱ ዲተርሚናንት ስንት ይሆናል? ኔጌቲቭ 11 ይሆናል which is different from 0 ማለት ነው። ስለዚህ ክራመርስ ሩልን መጠቀም እንችላለን ማለት ነው። እሺ አሁን x is equals to እንበል። x is equals to ከስር ኔጌቲቭ 11 ይኖራል ዲተርሚናንቱ ማለት ነው፣ የኮኤፊሽንት ማትሪክሱ
እሺ አሁን እዚህ ጋር ምን እናስቀምጥ? የኤክስ ኮኤፊሽንት 2 3 ነው። እዚህ ጋር 2 እና 3 2 3 እሱ በምን መተካት አለበት? በዚህኛው መተካት አለበት በ9 2 ማለት ነው። 9 2 እሱን እዚህ እናመጣለን። የዋይ ግን ባለበት ይቀመጣል። ይሄ ላይኛው 1 ኔጌቲቭ 4 ማለት ነው። ሶ የላይኛውን ዲተርሚናንት እንፈልግ። የላይኛውን ዲተርሚናንት ስንፈልግ ምን እናገኛለን? ኔጌቲቭ 4 ሲባዛ በ9 ኔጌቲቭ 36 ይሆናል። ሲቀነስ 2 ሲባዛ በ1 2 ነው የሚሆነው፣ 2 ይሆናል። ከስር ምን አለን? ኔጌቲቭ 11 አለን ማለት ነው። ስለዚህ ኤክስ ኢዝ ኢኳልስ ቱ ኔጌቲቭ 36 ሲቀነስ 2 ኔጌቲቭ 38 ነው የሚሆነው። ኔጌቲቭ በኔጌቲቭ ይጠፋል። 38 ኦቨር 11 ይሆናል ማለት ነው። 38 ኦቨር 11ኛ ይሆናል። አሁን ደግሞ የዋይን እንፈልግ። ሶ ዋይ ኢዝ ኢኳልስ ቱ 2 3 የኤክስ ኮኤፊሽንቶች ይጻፋሉ። የዋይ ኮኤፊሽንቱ ቦታ ግን ምን እንተካለን? 9 2 እንተካለን ማለት ነው። 9 2 ይሄ ይተካል። ሲካፈል ለስንት? ለኔጌቲቭ 11 ለዲተርሚናንቱ ማለት ነው። ሶ ይሄ እኩል ይሆናል 2 ሲባዛ በ2 4 ነው። ሲቀነስ 3 ሲባዛ በ9 27 ይሆናል። ኦቨር ስንት? ኔጌቲቭ 11። ከላይ ስንት ይኖረናል? ኔጌቲቭ 23። ከስርስ ኔጌቲቭ 11። ሶ ከዚህ ላይ 23 ኦቨር 11ኛ እናገኛለን። 23 ኦቨር 11ኛ ይሆናል ማለት ነው። ሶ ሶሉሽን ሴት እንበል። መጀመሪያ ላይ የኤክስን ቫልዩ እንጽፋለን። 38 11ኛ ኮማ 23 ኦቨር 11ኛ እናገኛለን። ይሄ ይሆናል። እሺ ሲ ላይ ደርሰናል። ኮኤፊሽንት ማትሪክሳችንን እንውሰድ። 1 3 2 ኔጌቲቭ 3 ይሆናል። ይሄ ኮኤፊሽንት ማትሪክሳችን ይሆናል። ሲ እንበለው ማለት ነው። ሶ የሲ ዲተርሚናንት ምን ይሆናል? ኔጌቲቭ 3 ሲባዛ በ1 ኔጌቲቭ 3 ነው። ሲቀነስ 2 ሲባዛ በ3 6 ይሆናል። ስለዚህ የሲ ዲተርሚናንት ስንት ይሆናል? ኔጌቲቭ 9 ይሆናል ማለት ነው። ኔጌቲቭ 9። እሺ አሁን የኤክስን ቫልዩ ወደ መፈለግ እንሂድ። ኤክስ ኢዝ ኢኳልስ ቱ እንግዲህ እዚህ ኮኤፊሽንት ማትሪክሱ ወይም የኤክስ ኮኤፊሽንቶች 1 እና 2 ናቸው። እነሱ ቦታ ላይ ምን እንተካለን? ይሄንን እንተካለን። 8 4 ማለት ነው። የዋይ ግን ባለበት ይቀመጣል። 3 ማይነስ 3 የዚህን ዲተርሚናንት እንወስዳለን። ሲካፈል ለስንት? ለኔጌቲቭ 9 ይሄ እኩል ይሆናል ኔጌቲቭ 3 ሲባዛ በ8 ኔጌቲቭ 24 ይሆናል። ሲቀነስ 4 ሲባዛ በ3 12 ይሆናል ኦቨር ኔጌቲቭ 9። ስለዚህ ከዚህ ላይ ኤክስ እኩል ይሆናል ኔጌቲቭ 24 ሲቀነስ 12 ኔጌቲቭ 24 ሲቀነስ 12 ኔጌቲቭ 36 ኦቨር ኔጌቲቭ 9። ይሄን አቃሉ ስንት ይመጣል? 4 ይመጣል። ስለዚህ የኤክስ ቫልዩ 4 ሆነ ማለት ነው። 4። አሁን ደግሞ የዋይን እንፈልግ። ዋይ ኢዝ ኢኳልስ ቱ አሁን የቱ ጋር ነው የምንተካው ማለት ነው? የዋይ ቦታ የዋይ ኮኤፊሽንቶች 3 ማይነስ 3 ያሉበት ቦታ ላይ 8 6 እንተካለን። የኤክሶቹ ግን ባሉበት ይቀመጣሉ። 1 2 ይሄን አስቀምጥ። የዋይ ኮኤፊሽንቶች ያሉበት ቦታ ላይ ደግሞ 8 4 እንተካለን። ኦቨር ከስር ስንት አለን? ኔጌቲቭ 9 አለን ማለት ነው። ኔጌቲቭ 9። እሺ 4 ሲባዛ በ1 4 ነው። ሲቀነስ 2 ሲባዛ በ8 16 ኦቨር ኔጌቲቭ 9 ይሆናል ማለት ነው። ሶ ዋይ እኩል ይሆናል 4 ሲቀነስ 16 ኔጌቲቭ 12 ይሆናል። ከስርስ ኔጌቲቭ 9 በ3 እናቃለው ስንት ይሆናል? 4/3 ይሆናል ማለት ነው። ሶ ሶሉሽን ሴት እንበል። ኤክስ ቦታ ላይ ምን እናስቀምጥ? 4 ዋይ ቦታ ላይ 4/3 እንተካ ማለት ነው። ስለዚህ ይሄ መልሳችን ይሆናል። እሺ ዲ ላይ ደርሰናል። አሁንም ኮኤፊሽንት ማትሪክሳችንን እናዘጋጅ። ሶ ምን ይሆናል? ኔጌቲቭ 1 ኔጌቲቭ 2 2 1 ይሆናል ማለት ነው። ሶ የዚህን ዲተርሚናንት እንስራ። ዲተርሚናንት ኦፍ ማትሪክስ ሲ ምን ይሆናል? ኔጌቲቭ 1 ሲደመር ስንት? 4 ስንት እናገኛለን? ከዚህ ላይ 3 እናገኛለን። ከዜሮ የተለየ ስለሆነ ክራመርስ ሩልን መጠቀም እንችላለን ማለት ነው። እሺ ኤክስ እኩል ይሆናል አሁን የኤክስ ኮኤፊሽንቶች እነዚህ ናቸው። በምን ይተካሉ? በ0 ማይነስ 1 0 ማይነስ 1 የዋይ ኮኤፊሽንቶች ግን ይቀመጣሉ ባሉበት ማለት ነው። 1 ይሄ ዲተርሚናንት ነው። ኦቨር ስንት? ኦቨር 3 ይሆናል ማለት ነው። እኩል ይሆናል 1 ሲባዛ በ0 0 ነው። ሲቀነስ
ኔጌቲቭ 1 ሲባዛ በ2 ፖዚቲቭ 2 ይሆናል። ስለዚህ ከላይ 2 ከስር 3 ይኖረናል። x is equals to 2/3 ሆነ ማለት ነው። y is equals to -1 -2 የኤክስን ኮኤፊሽንቶች አስቀመጥን ማለት ነው። ነገር ግን የዋይ ኮኤፊሽንቶች ያሉበት ቦታ ላይ 2 1 ያሉበት ቦታ ላይ 0 ኔጌቲቭ 1 እንተካለን። 0 ኔጌቲቭ 1 ማለት ነው። ኦቨር ዲተርሚናንቱ ስንት ነው? 3 ነው። ይሄ እኩል ይሆናል 1 ነው የሚሆነው ከላይ 1/3 እናገኛለን። ሶ y is equals to 1/3 ይሆናል ማለት ነው። ይሄ እዚህ ጋር አለን፣ ይሄ እዚህ ጋር አለን ማለት ነው። ስለዚህ ሶሉሽን ሴት ምን ይሆናል ማለት ነው? መጀመሪያ ላይ የኤክስን እንጻፍ 2/3 ከዛ የዋይ 1/3 ይሆናል ማለት ነው። ይሄ መልሳችን ይሆናል። ቴረም 4.8 ክራመርስ ሩል ፎር 3 ቫሪያብልስ። እንግዲህ 3/3 ደግሞ ሲሆን እኒ ማለት ነው ኤክስ ዋይ ዚ አሉ ማለት ነው። ምንም የተለየ ነገር የለውም። ተመሳሳይ ፕሮሲጀር ነው የምንከተለው ማለት ነው። አሁን ኮኤፊሽንት ማትሪክሳችንን እንውሰድ። a11 a12 a13 በዚህ መልኩ a21 a22 a3 a23 በዚህ መልኩ a31 a32 a33 ይሄን ወሰድን ማለት ነው። የዚህን ኮኤፊሽንት ማትሪክስ ዲተርሚናንት ቼክ ማድረግ አለብን መጀመሪያ። እዚህ ጋር እንደምታዩት ምንድነው ዲፈረንት ፍሮም 0 ነው። ይሄ ከሆነ ምን ይኖረዋል? ዩኒክ ሶሉሽን ይኖረዋል ማለት ነው። ልክ አሁንም በተመሳሳይ መልኩ ነው የምንሰራው። ይሄንን ኮኤፊሽንት ማትሪክስ ምን እንበለው? ዲ እንበለው። ዲ ሶ ሶሉሽናችንን x is equals to dx over d የዋይንም ስንሰራ በተመሳሳይ dy over d የዚህንም ስንሰራ dz over z ይሆናል ማለት ነው። አሁን ተመልከቱ እንግዲህ ይሄ ዲ ከታች ያለው ማለት ነው የኮኤፊሽንት ማትሪክሱ ዲተርሚናንት ነው፣ ልክ እንደ ቅድሙ ማለት ነው። dxን ስንፈልግ ምን እናደርጋለን? እዚህ የመጀመሪያውን ሮ ኮለም ይሄንን ማለት ነው በምን እንተካለን? በb1 በb2 በb3 እንተካለን ማለት ነው፣ ልክ እንደ ቅድሙ። dy ላይ ስንመጣ ተመልከቱ የy ኮኤፊሽንቶች እነዚህ ናቸው መሃል ላይ ያሉት። እነሱ በምን ይተካሉ? በb1 በb2 በb3። dz የz ኮኤፊሽንት እነዚህ ናቸው a13 a23 a33። ሶ እነዚህ በምን ይተካሉ ማለት ነው? በb1 በb2 በb3። ተመሳሳይ ፕሮሲጀር ነው። እሺ አሁን ተመልከቱ አሁን እነዚህን ኮኤፊሽንቶች እንወስዳለን። ከዚህ ላይ ኮኤፊሽንቶችን እንወስድና ምን እንፈጥራለን? ኮኤፊሽንት ማትሪክስ እንፈጥራለን ማለት ነው። እሱን ማትሪክስ ዲያል ነው ማለት ነው። አሁን ለኤክስ ደግሞ የኤክስን x is equals to dx over d ነው አይደለ? ሶ dxን የምንሰራው እንዴት ነው ማለት ነው? እነዚህ የኤክስ ኮኤፊሽንቶች አሉ a11 ይሄ ማለት ነው። ይሄ በምን ይተካል? እዚህ ጋር ባሉት በእነዚህ ይተካል፣ ልክ እንደ ቅድሙ ማለት ነው። አያችሁ እዚህ ጋር ይሄ ተተካ ማለት ነው። ዋይ ላይ ስንመጣ ዲዋይ ላይ ስንመጣ ኮኤፊሽንቶቹ እነዚህ ናቸው። እነዚህ በምን ይተካሉ? በዚህ ይተካሉ። አያችሁ ዲዚ ላይ ስንመጣ እነዚህ ናቸው የዚህ ኮኤፊሽንቶች፣ እነሱ በምን ይተካሉ? በዚህ ይተካሉ። ስለዚህ 3/3 መሆኑ ብቻ ነው እንጂ ልዩነቱ የምንከተለው ፕሮሲጀር ተመሳሳይ ነው ማለት ነው። ኤግዛምፕል 2 ዩዚንግ ክራመርስ ሩል ኢፍ ፖሲብል ማለት ነው ሶልቭ ዘ ፎሎዊንግ ሲስተም ኦፍ ሊኒየር ኢኩዌሽንስ። እንግዲህ ፕሮሲጀሩን በደንብ አድርገን ተነጋግረናል። አሁን ምን እናርግ? ኮኤፊሽንት ማትሪክሳችንን ዝግጁ እናርግ ማለት ነው። እሺ 2 3 -5 ኦርደሩን እዩ። ኤክስ ዋይ ዚ ነው በዚህ ኦርደር ማለት ነው። ኤክስ ዋይ ዚ ነው 1 1 -1። እዚህ ጋር ተመልከቱ ኤክስ የለም አያችሁ፣ ኤክስ የለም እዚህ ጋር። ስለዚህ 0 እንላለን እዚህ ጋር 0 2 1። ይሄ ኮኤፊሽንት ማትሪክሳችን ይሆናል ማለት ነው። ኮኤፊሽንት ማትሪክሳችን ይሆናል። ይሄንን ሌት ሲን በለው ማለት ነው። ሶ የዚህን ዲተርሚናንት መፈለግ ይኖርብናል መጀመሪያ። አለበለዚያ ምን ሶሉሽን በክራመርስ ሩል ላንሰራው እንችላለን ማለት ነው። የዚህ ዲተርሚናንት 0 ዲፈረንት ፍሮም 0 የማይሆን ከሆነ እሱን መጀመሪያ ማረጋገጥ አለብን ማለት ነው። እሺ እዚች ጋር 0 አለች አያችሁ። ስለዚህ እዚህ ላይ ሶስተኛ ሮ ላይ ኮፋክተሩን ኤክስፓንድ ባደርግ በቀላሉ ዲተርሚናንቴን ማግኘት እችላለሁ። ስለዚህ ዲተርሚናንት ኦፍ ማትሪክስ ሲ እኩል ይሆናል a31 c31 ፕላስ a32 c32 ፕላስ a33 c33 ይሆናል ማለት ነው። ይሄ መጀመሪያው 0 ስለሚሆን ይሄ 0 ስለሆነ ይሄ 0 ይሆናል ማለት ነው። 0 ይሆናል ይሄ። እሺ a32 ስንት ነው? 2 ነው።
A3 ስሪስ አንድ ነው። ስለዚህ ዲተርሚናንት ኦፍ ማትሪክስ ሲ እኩል ይሆናል። እዚህ ጋር ተመልከቱ፣ ይሄ A32 ነው፣ ኦድ ነው። አያችሁ የዚህ ድምር ኦድ ነው። ስለዚህ -2 እንበልና ይሄ እናስቀምጥ። 32 ሶስተኛ ሮ ሁለተኛ ኮለም፣ ሶስተኛ ሮ ሁለተኛ ኮለም፣ ሶስተኛ ሮ እና ሁለተኛውን ኮለም አጥፉ ነው። 2 ኔጌቲቭ 5 2 ኔጌቲቭ 5 1 ኔጌቲቭ 1 ይቀራሉ ማለት ነው። ፕላስ ይሄ 3 ነው አያችሁ። ስለዚህ ፖዚቲቭ ነው የሚሆነው ማለት ነው። እናስቀምጠው ባለበት። ኦኬ 3 ሶስተኛ ሮ ሶስተኛ ኮለም፣ ይሄን ስናጠፋ 2 3 1 1 ይቀራል። 2 3 1 ይሆናል ማለት ነው። 1 ይሆናል። እሺ እዚህ ጋር እናባዛ። ይሄንን ኔጌቲቭ 1 ሲባዛ በ2 ስንት ይሆናል? ኔጌቲቭ 2 እናስቀምጥ እዚህ ጋር። ኔጌቲቭ 1 ሲባዛ በ2 ኔጌቲቭ 2 ነው። ሲቀነስ 1 ሲባዛ በኔጌቲቭ 5 ኔጌቲቭ 5 ነው የሚሆነው። ፕላስ 1 ሲባዛ በ2 2 ነው። ሲቀነስ 1 ሲባዛ በ3 3 ይሆናል ማለት ነው። እሺ እቺ ምን ትሆናለች? ፕላስ ትሆናለች። እቺ ፕላስ ነው የምትሆነው። ሶ ኔጌቲቭ 2 ሲደመር 5 ፖዚቲቭ 3 ይሆናል። ፖዚቲቭ 3ን በኔጌቲቭ 2 ስናበዛው ኔጌቲቭ 6 ይሆናል። ኔጌቲቭ 6 ሲቀነስ 1 ሲቀነስ 1 2 ሲቀነስ 3 ኔጌቲቭ 1 ስለሆነ 3ን ታገኘን ኔጌቲቭ 7 which is different from 0 ማለት ነው። ስለዚህ ክራመርስ ሩልን መጠቀም እንችላለን። እሺ አሁን ሁሉም ነገር ሬዲ ስለሆነ የኤክስን ቫልዩ ከመፈለግ እንነሳ። x is equals to ምን እንደምናደርገው ማለት ነው የኤክስ ኮኤፊሺየንቶች 2 1 0 ናቸው። 2 1 0 ሶ ይሄንን በምን መተካት አለብኝ? በ1 2 8 ስለዚህ 1 2 8 በዚህ እንተካለን ማለት ነው። ሌሎቹ ግን ይቀመጣሉ ባሉበት 3 1 2 ኔጌቲቭ 5 ኔጌቲቭ 1 1 ይሆናል ማለት ነው። ይሄ ያለን ኦቨር ከስር ደግሞ የኮኤፊሺየንት ማትሪክሱ ዲተርሚናንት ስንት ነው? ኔጌቲቭ 7 ነው። የላይኛውን ዲተርሚናንት ስሩት በተመሳሳይ መንገድ ኔጌቲቭ 7 ይመጣል። ኦቨር ኔጌቲቭ 7 ስንት እናገኛለን? 1 እናገኛለን ማለት ነው። እንደገና y እኩል ይሆናል የy ኮኤፊሺየንቶች 3 1 2 3 1 2 እነዚህ ናቸው ማለት ነው። በምን ይተካሉ? በ1 2 8 ስለዚህ 2 1 0ን እናስቀምጥ። 1 2 8ን እንተካ። ኔጌቲቭ 5 ኔጌቲቭ 1 1 ይሄንን እናስቀምጥ ማለት ነው። ኦቨር ከስር ስንት ነው ያለን ዲተርሚናንት? ኔጌቲቭ 7 የላይኛውን ዲተርሚናንት ስሩት ኔጌቲቭ 21 ይሆናል። ኦቨር ኔጌቲቭ 7 ከዚህ ላይ ስንት እናገኛለን? 3 እናገኛለን። 3 አሁን ደግሞ ወደዚህ እንሂድ። z is equals to የዚህ ኮኤፊሺየንት ኔጌቲቭ 5 ኔጌቲቭ 1 1 ናቸው። ሶ 1 2 8 3 1 2 ይሄ ይቀመጥ። የዚህ ኮኤፊሺየንቶች ቦታ ላይ ደግሞ 1 2 8 እነዚህን እንተካለን ማለት ነው። ኦቨር ስንት? ከስር ኔጌቲቭ 7 አለን። ስለዚህ ዚ እኩል ይሆናል የዚህኛው ኔጌቲቭ 14 ነው ዲተርሚናንቱ ኦቨር ኔጌቲቭ 7 ስንት ይመጣል? ይሄ 2 ይሆናል ማለት ነው። ስለዚህ ሶሉሽን ሴት እንበል። መጀመሪያ የኤክስን ቫልዩ እንጽፋለን፣ ከዛ የዋይን፣ ከዛ የዚህን እንጽፋለን ማለት ነው። ስለዚህ በዚህ መልኩ ሶልቭ ማድረግ እንችላለን። ሪማርክ It is worth mentioning that in finding the solution set of a system of n linear equations in n variables using Cramer's rule, we have to evaluate n plus 1 determinants. n plus 1 determinant ነው ኢቫሉዌት ማድረግ ያለብን። ምክንያቱም ተመልከቱ፣ ለምሳሌ የኤክስን እና የዋይን እንኳን ቫልዩ 2 by 2 እንኳን ቢሆን ከላይ የሆነ ማትሪክስ አለ፣ እዚህም ስንመጣ ከላይ የሆነ ማትሪክስ አለ። ኦቨር ከስር ያለው ማትሪክስ ግን ምንድነው? የሁለቱም ተመሳሳይ ነው። ይሄና ይሄ ተመሳሳይ ስለሆነ እንቁጠር። አሁን 1 2 3 ማትሪክስ ኢቫሉዌት ማድረግ ይጠበቅብናል ማለት ነው። 2 by 2 እንኳን ሆኖ ምንና ኢቫሉዌት ማድረግ ያለብን ዲተርሚናንት ግን ስንት ነው? n plus 1 3 ይሆናል ማለት ነው። for systems with large number of equations አሁን number of equation በጣም የሚበዛ ከሆነ ማለት ነው Gaussian elimination method is more efficient ይሆናል ማለት ነው። Gaussian elimination method የተሻለ ይሆናል። Gaussian elimination method ታስታውሳላችሁ፣ እሱም ሶሉሽን መፈለጊያ መንገድ ነው። Exercise 4.12 use Cramer's rule if possible and solve each of the following system of linear equations.
አሁን የመጀመሪያ ስራችን ምንድነው የሚሆነው? ኮኤፊሽንት ማትሪክሱን ማውጣት ነው። ከዚህ ላይ ኦርደሩን እዩ ኤክስ ዋይ ዚ ኤክስ ዋይ ዚ ኤክስ ዋይ ዚ። ስለዚህ ቀጥታ ኮኤፊሽንቶቹን መውሰድ እንችላለን። 1 1 1 ኔጌቲቭ 2 2 2 1 1 2 ይሆናል ማለት ነው። ይሄ ይሆናል። የዚህን ዲተርሚናንት ፈልጉ። የዚህን ዲተርሚናንት ፈልጉ። ስንት ይመጣል? 4 ይመጣል። 4 ታገኛላችሁ። ያው ዲተርሚናንት በጣም ብዙ ደጋግመን ሰርተናል። ይሄን ታገኛላችሁ። ከዚህ በኋላ ምንድነው የምናደርገው? ለኤክስ ሶልቭ ስናደርግ ኤክስ ኢዝ ኢኳልስ ቱ እንላለን። ከስር ስንት ነው የምናስቀምጠው? 4 ነው የምናስቀምጠው፣ ኮኤፊሽንት ማትሪክሱን ማለት ነው። ሌላ ምንድነው የምናደርገው? እዚህ ጋር 3 5 4ን እዚህ ጋር ላስቀምጣት። 3 5 4 እቺን እዚህ ጋር ላስቀምጣት። አሁን ይሄንን በየተራ ነው የምንተካው። ለምሳሌ ለኤክስ ሶልቭ ስናደርግ የኤክስ ኮኤፊሽንቶች እነዚህ ናቸው። 1 ኔጌቲቭ 2 1 ይሄ ማለት ነው። እዚህ ቦታ ላይ እነዚህ ይገባሉ። ስለዚህ 3 5 4 ይሄ ይገባል ማለት ነው። ከዛ ውጭ ያሉት ግን ሌሎቹ ይቀመጣሉ ባሉበት 1 2 1 1 2 2 ይሄ ይሆናል ማለት ነው። የዚህን ዲተርሚናንት ፈልጉ። ይሄ እኩል ይሆናል 1 ይመጣል። ሌላኛው ከታች 4 አለን። ሶ ኤክስ ኢዝ ኢኳልስ ቱ 1 4ኛ ይሆናል። 1 4ኛ ይሆናል ማለት ነው። ይሄን አገኘን። አሁን ደግሞ ወደ ዋይ እንሂድ። ዋይ እንበል። ዋይ ቦታ ላይ የዋይ ኮኤፊሽንቶች እነዚህ ናቸው። 1 2 1 ማይተካል 3 5 4 ሌሎቹ ግን ባሉበት ይቀመጣሉ። 1 ኔጌቲቭ 2 1 3 5 4 1 2 2 ይሄ ያለን ማለት ነው። ኦቨር ከስር ስንት ይኖረናል? 4 አለን ማለት ነው። ይሄ እኩል ይሆናል የላይኛውን ዲተርሚናንት ስሩት 7 ይመጣል። 7 ኦቨር 4ኛ ይሆናል ማለት ነው። ስለዚህ ዋይ ስንት ሆነ? 7 4ኛ ይሆናል። 7 4ኛ። እሺ ለዚህ ደግሞ ሶልቭ እናድርግ። ዚ ኢዝ ኢኳልስ ቱ ዚ። አሁን ደግሞ ተመልከቱ የዚህ ኮኤፊሽንቶች እነዚህ ናቸው። 1 2 2 1 2 2 ማይተካል 3 5 4 ስለዚህ 1 ኔጌቲቭ 2 1 1 2 1 ይሄን እንጻፍ 3 5 4 የዚህን ዲተርሚናንት እንወስዳለን። ሲካፈል ለስንት? ለ4 እንላለን። ሲካፈል ለ4 ይሄን ስሩ። የላይኛው ዲተርሚናንት 4 ይመጣል። 4 ሲካፈል ለ4 ስንት ይሆናል? 1 ይሆናል። 1 ይሆናል ማለት ነው። ሶ እዚች ጋር እንምጣ። ሶሉሽን ሴት መጀመሪያ የኤክስን ቫልዩ እንጻፍ። 1 4ኛ ኮማ 7 4ኛ ኮማ 1 ስለዚህ ይሄ መልሳችን ይሆናል ማለት ነው። መልሳችን ይሆናል። እሺ ቢ ላይ ደርሰናል። አሁንም በተመሳሳይ ማትሪክስ ሲን እናውጣ እዚህ ጋር ማለት ነው። ኮኤፊሽንት ማትሪክስ ለማለት ነው። 1 1 ኔጌቲቭ 1 2 0 1 ለምንድን ነው 0 ያልነው? እዚህ ውስጥ ዋይ ስለሌለ ማለት ነው። ዋይ ስለሌለ እዚህ ታችኛው ላይ ስንመጣ ደግሞ ኤክስ የለም። ስለዚህ 0 1 ኔጌቲቭ 1 እንላለን ማለት ነው። ማትሪክስ ቢ ደግሞ አለ 1 4 5 ይሄም አለ ማለት ነው። አሁን የማትሪክስ ሲን ዲተርሚናንት እንስራ። የማትሪክስ ሲ ዲተርሚናንት ስሩት ኔጌቲቭ 1 ነው ይመጣው። ኔጌቲቭ 1 ምክንያቱም ዲተርሚናንት በተደጋጋሚ ሰርተናል። ጊዜ እሱ ላይ አናቃጥልም ማለት ነው። ኔጌቲቭ 1 ሆነ ማለት ክራመር ሩልን መጠቀም እንችላለን። ለምን? ዲፍረንት ፍሮም 0 ስለሆነ። እሺ ኤክስ ኢዝ ኢኳልስ ቱ እንበል ኤክስ። አሁን ይኸው እንግዲህ ለኤክስ ሶልቭ እያደረግን ስለሆነ እዚህ ጋር ያሉት የኤክስ ኮኤፊሽንቶች በዚህኛው ይተካሉ። በ1 4 5 ማለት ነው። 1 4 5 በዚህ ይተካሉ። ሌሎቹ ግን ባሉበት ይቀመጣሉ። 1 0 1 ኔጌቲቭ 1 1 ኔጌቲቭ 1 ይሄ ይሆናል ማለት ነው። ኦቨር ከስር ለስንት ላካፍለው? ለኔጌቲቭ 1 ለኔጌቲቭ 1 ላካፍለው ማለት ነው። የላይኛውን ዲተርሚናንት ስሩት 4 ነው የሚሆነው። 4 ሲካፈል ለኔጌቲቭ 1 ስንት ይሆናል? ኔጌቲቭ 4 ይሆናል። ለዋይም እንስራ። ዋይ ኢዝ ኢኳልስ ቱ አሁን ደግሞ ተመልከቱ የዋይ ኮኤፊሽንቶች እነዚህ ናቸው መሃል ላይ ያሉት። ስለዚህ እዚህ መሃል ላይ 1 4 5 ይተካል ማለት ነው። ሌሎቹ ግን ባሉበት ይቀመጣሉ። 1 2 0 1 4 5 ኔጌቲቭ 1 1 ኔጌቲቭ 1 ይሄ ይሆናል ማለት ነው። ለስንት እናካፍለው? ይሄንን ለኔጌቲቭ 1 የላይኛውን ዲተርሚናንት ስሩት ኔጌቲቭ 17 ይመጣል። ኦቨር ከስር ኔጌቲቭ 1 ስንት እናገኛለን? 17 እናገኛለን። 17 አሁን ደግሞ የዚህን እንስራ። ዚ ኢዝ ኢኳልስ ቱ የዚህ ኮኤፊሽንቶች እነዚህ ናቸው።
1 4 5 እዚህ ጋር ይተካል። ሌሎቹ ግን ባሉበት ይቀመጣሉ ማለት ነው። 1 2 0 1 0 1 1 4 5 ይሄን ውሰድ ሲካፈል ለስንት ለኔጌቲቭ 1 ለኔጌቲቭ 1 ይሄንንም ስሩት ኔጌቲቭ 12 ይመጣል። ዲተርሚናንቱ ሲካፈል ለኔጌቲቭ 1 ይሄ ስንት ይሆናል 12 ይሆናል ማለት ነው። 12 ይመጣል። ስለዚህ ሶሉሽን ሴት ብለን እናስቀምጥ። ሶሉሽን ሴት መጀመሪያ ላይ ኤክስን እንጽፋለን። ስንት ነው ኔጌቲቭ 4 ኮማ 17 ኮማ 12። ስለዚህ ይሄ መልሳችን ይሆናል። እሺ ሲ ላይ ደርሰናል። አሁንም በተመሳሳይ ምን እናርግ? ኮኤፊሽንት ማትሪክሱን ዝግጁ እናርግ። ሲ ኢዝ ኢኳልስ ቱ እንበል። ኮኤፊሽንት እንውሰድ። ኤክስ ዋይ ዚ ኤክስ ዋይ ዚ ኤክስ ዋይ የለም ዚ ነው ያለው። እሺ እንጀምር። 1 1 ኔጌቲቭ 1 እዚህስ 1 ኔጌቲቭ 1 1 ከታች ስንመጣስ 2 2 0 2 ነው የሚሆነው። ለምን ዋይ ስለሌለ ማለት ነው። እሺ አሁን የዚህን ዲተርሚናንት እንፈልግ። ዲተርሚናንት ኦፍ ማትሪክስ ሲ ስንት ይሆናል? ኔጌቲቭ 4 ይሆናል። ስሩት ይሄንንም ኔጌቲቭ 4 ይሆናል። ስለዚህ ዲፈረንት ፍሮም 0 ስለሆነ ምን ማድረግ እንችላለን? ክራመር ሩልን መጠቀም እንችላለን ማለት ነው። እዚህ ጋር ይሄንን እዩት። 1 2 3 1 2 3 ይሄንን ያው ስለምንተካካ ያዙት ይሄንን ማለት ነው። እሺ x = አሁን የኤክስ ኮኤፊሽንት ይሄ ነው 1 1 2 1 1 2 ማለት ነው። ሶ ለኤክስ ሶልቭ እያደረግን ስለሆነ ይሄንን እናጠፋና በዚህ እንተካለን በ1 2 3 ማለት ነው። ስለዚህ ዲተርሚናንት እንበል 1 2 3 ሌሎቹ ባሉበት ይቀመጣሉ። ይሄና ይሄ ማለት ነው። 1 ኔጌቲቭ 1 0 ኔጌቲቭ 1 1 2 ይሄ ያለ ማለት ነው። ሲካፈል ለዲተርሚናንቱ ኔጌቲቭ 4 ማለት ነው። ይሄ ላይኛውን ስሩት ኔጌቲቭ 6 ይሆናል ኦቨር ኔጌቲቭ 4 ይሄን ስናቃልለው 3/2 ይመጣል። 3/2 እሺ y = እንበል። አሁን ደግሞ y ቦታ ላይ ይሄ ይተካል። የy ኮኤፊሽንቶች አሉበት ቦታ ላይ ማለት ነው። የy ኮኤፊሽንት እዚህ መሃል ላይ ነው። 1 ኔጌቲቭ 1 0 1 ኔጌቲቭ 1 0 1 2 3ን እንተካለን እሱ ጋር። እሺ 1 1 2 እንበል 1 1 2 1 2 3 ኔጌቲቭ 1 1 2 ይሄ ያለን ማለት ነው። ሲካፈል ለኔጌቲቭ 4 የላይኛውን ዲተርሚናንት ስሩት 2 ነው የሚመጣው ኦቨር ኔጌቲቭ 4 ይሄን አቃሉት ኔጌቲቭ 1 ሁለተኛ ይሆናል። ኔጌቲቭ 1 ሁለተኛ። እሺ ወደዚህ እንሂድ። ወደዚህ ስንሄድ የዚህ ኮኤፊሽንቶች እነዚህ ናቸው። ኔጌቲቭ 1 1 2 ማለት ነው። 1 2 3ን እንተካለን። ሌሎቹ ግን ባሉበት ነው የሚቀመጡት። 1 1 2 1 ኔጌቲቭ 1 0 1 2 3 ይሄ ይሆናል ማለት ነው። እዚህ ይሄንን ምን እናድርግ? ሲካፈል እንበልና ለኔጌቲቭ 4 እኩል ይሆናል። የላይኛውን ዲተርሚናንት ስሩት 0 ይመጣል። 0 ኦቨር ስንት? ኔጌቲቭ 4 ይሄ ስንት ይመጣል? 0 ይመጣል ማለት ነው። ስለዚህ ሶሉሽን ሴት እንበል። እዚህ ጋር መጀመሪያ ላይ የኤክስን ቫልዩ 3/2 ኮማ -1 ኦቨር 2 ኮማ 0 systems of linear equations with no solution or infinitely many solution። እንግዲህ እስካሁን ስናይ የነበረው ዩኒክ ሶሉሽን ነበረ። አሁን ደግሞ ኖ ሶሉሽን እና infinitely many solution ያላቸውን የጥያቄ አይነቶች እናያለን። given a system ይሄ ማለት ነው ax = b of n linear equations in n variables where n is a positive integer if ዲተርሚናንቱ የኮኤፊሽንት ማትሪክሱ ዲተርሚናንት 0 ከሆነ ማለት ነው we cannot apply Cramer's rule to solve the system and further investigation is required ማለት ነው። ምክንያቱም ተመልከቱ አሁን ለምሳሌ 1 1 2 3 ቢሆን ይሄ ማለት ነው ኦር 1 1 2 ብናደርገው ይሄንን እና ይሄ ዲተርሚናንት 0 ከሆነ ለኤክስ ሶልቭ ስናደርግ የሆነ ቫልዩ ከስር ምንድነው ለኮኤፊሽንት ማትሪክሱ ዲተርሚናንት ነው የምናካፍለው ማለት ነው። ስለዚህ ከስር ምን ይመጣብናል? 0 ይመጣብናል ማለት ነው። ስለዚህ በእንደዚህ አይነት ኬዝ ኦቨር 0 ስለሚሆን ክራመርስ ሩልን መጠቀም አንችልም ማለት ነው። ሶ ፈርዘር ኢንቨስቲጌሽን ያስፈልጋል ማለት ነው። ኢፍ ዲተርሚናንት ኦፍ ማትሪክስ ኤ ወይም የኮኤፊሽንት ማትሪክሱ ማለት ነው ዲተርሚናንት 0 ከሆነ ዜን ዜር አር ቱ ፖሲቢሊቲስ ሁለት ፖሲቢሊቲዎች አሉ። አንደኛው ፖሲቢሊቲ የኖ ሶሉሽን ነው። ሌላኛውስ ኢንፋይናይትሊ መኒ ሶሉሽን ሊኖረው ይችላል ማለት ነው። እነዚህን እናያለን።
the cases of no solution or infinitely many solution of a given system of linear equations are considered in the following two examples እንግዲህ ቀጥሎ ባሉት ሁለት ኤግዛምፕሎች ላይ እነዚህን ሁለት ኬዞች እናያለን። ኤግዛምፕል 3 solve the following system of linear equations if possible ነው የሚለን። እሺ እንደዚህ እናድርግ እንግዲህ ኮኤፊሺየንት ማትሪክሳችንን እናዘጋጅ -1 2 3 -6 ይሄ ኮኤፊሺየንት ማትሪክሳችን ነው። ምንን በለው ሲን በለው ይሄንን ማለት ነው። አሁን የሲን ዲተርሚናንት እንፈልግ እስኪ። የሲን ዲተርሚናንት ስንፈልግ -6 ሲባዛ በ-1 ስንት ይሆናል? +6 ነው የሚሆነው። ማይነስ 3 ሲባዛ በ2 6 ነው። ስለዚህ የኮኤፊሺየንት ማትሪክሱ ዲተርሚናንት ስንት ሆነ? 0 ሆነ ማለት ነው። ስለዚህ ተስፋችንን መቁረጥ እንችላለን። ክራመርስ ሩልን መጠቀም አንችልም ማለት ነው። አሁን ምን እናርግ? የተወሰነ ስቴፕ እንሂድ እስኪ። እንዴት አድርገን? እንደዚህ ማለት ነው። -1 2 3 3 -6 0 ይሄ ያለን ማለት ነው። ይሄንን በተወሰነ መልኩ ምን እናርግ? እናቃለው። እንደዚህ እናርግ። መጀመሪያ -1 2 3 ይሄንን ለ3 ባካፍል ምን ይሆናል? 1 -2 0 ይሆናል። ይሄ መጣ ማለት ነው። ልብ አድርጉ። ይሄ ኦግመንትድ ነው። አሁን በሮ ኢችሎን ፎርም ለመጻፍ እንሞክራለን። ይሄንን ያለ ማረግ እቺን 0 ማረግ በቂ ይሆናል ማለት ነው። እቺን 0 ማረግ በቂ ይሆናል። እሺ ያለ ማረግ አሁን እንደምር ቀጥታ ማለት ነው። -1 2 3 የላይኛው ይቀመጥ ባለበት። አሁን እንደምር ሁለቱን 1 ሲደመር -1 0 ነው የሚሆነው። -2 ሲደመር 2 0 ነው የሚሆነው። 0 ሲደመር 3 ነው የሚሆነው። ጨረስን። አሁን በሮ ኢችሎን ፎርም ጻፍ ነው ማለት ነው። ይሄን አሁን ትንሽ ቪዥዋላይዝ ለማድረግ እንዲያግዛችሁ እንደዚህ አድርጌ ልጻፈው መልሼ -1 2 0 0 ይሄ ማን ነው? ማትሪክስ ኤ ነው። ከዛ ዝች ጋር ማንን እንጻፍ? ኤክስ ዋይን እንጽፋለን በዚህ መልኩ ማለት ነው። እኩል ይሆናል። እዚህ ጋርስ ምን ይኖረናል ማለት ነው? 3 ይኖረናል ማለት ነው። 3 ይኖረናል በዚህ መልኩ። አሁን ተመልከቱ እንግዲህ 0 ሲባዛ በኤክስ 0 ነው። 0 ሲባዛ በዋይ 0 ይሆናል። ይሄ ታችኛው 0 ሆነ ማለት ነው። የላይኛውስ -1 በኤክስ -ኤክስ ይሆናል። 2 ሲባዛ በዋይ 2y ይሆናል። እንደዚህ አስቀመጥን። እኩል ይሆናል 3 ያለን ማለት ነው። 3 ያለን። አሁን ተመልከቱ እንግዲህ እነዚህ ሁለት ማትሪክሶች እኩል እንዲሆኑ ካስፈለገ ይሄና ይሄ እኩል መሆን አለባቸው፣ እንዲሁም ይሄና ይሄ እኩል መሆን አለባቸው ማለት ነው። ሶ 0 = 3 እያለን ያለው ይሄ ምንድነው? ኢትስ ፎልስ። ይሄ ፎልስ ነው ማለት ነው። ስለዚህ ይሄ ሲስተም ኦፍ ሊኒየር ኢኩዌሽን ምንድነው ማለት ነው? ኢት ሃዝ ኖ ሶሉሽን ብለን በዚህ መልኩ ማስቀመጥ እንችላለን። እሺ ግራፍን ብናይ እንግዲህ ከዚህ በፊት ምን አይተናል? እንደዚህ አይነት ኬዞች አይተን ነበረ። ዩኒክ ሶሉሽን የሚኖረው ሁለት ግራፎች ምን የሚሆኑ ከሆነ ነው? የሚቆራረጡ ከሆነ ነው ብለን ነበር። እቺ ዩኒክ ሶሉሽኗ ትሆናለች። ሶ ይሄ ዩኒክ ሶሉሽን ሲኖረው ነው። ሌላኛው ደግሞ ፓራለል ሆነው ሲቀጥሉ ማለት ነው። ይሄኛው የኖ ሶሉሽን ኬዝ ይሆናል ማለት ነው። ኢንፋይናይትሊ መኒ ሶሉሽን የሚኖረን ደግሞ ላይኖቹ ምን ሲያደርጉ? ኦቨርላፕ፣ አንደኛው በሌላው ላይ ኦቨርላፕ ሲያደርግ ወይም ተመሳሳይ ሲሆኑ ማለት ነው። ኢኩዌሽኖቹ ተመሳሳይ ሲሆኑ ማለት ነው። ሶ ይሄኛው ዩኒክ ሶሉሽን ሲኖረው ነው። አንድ ቦታ ይቆራረጣሉ። እቺ አንዷ የተቆራረጡበት ቦታ ሶሉሽን ትሆናለች። ይሄኛው ደግሞ ፓራላል ነው። መቼም ምን አይደራረጉም? መቆራረጥ አይችሉም ማለት ነው፣ ወይም አይነካኩም። ስለዚህ በዚህ ኬዝ ኖ ሶሉሽን እንላለን። ሌላ ዩኒክ ወይም አይደንቲካል ሲሆኑ፣ ኢኩዌሽኖቹ አይደንቲካል ሲሆኑ አንደኛው በሌላኛው ላይ ኦቨርላፕ አድርጎ ስለሚሄድ እስከ መጨረሻው ድረስ እየተነካኩ ስለሚሄዱ በተነካኩበት ቦታ ሁሉ ሶሉሽን ስለምናገኝ ኢንፋይናይትሊ መኒ ሶሉሽን እንላለን ማለት ነው። የአሁኑን ግን ስናይ እዩ። ይሄን ለምሳሌ የተወሰነ ሪአሬንጅ ብናደርገው እንዴት መጻፍ እንችላለን? 2y = x + 3 ይሆናል። y = half x + 3/2 ይሆናል። ስሎፑን እዩት፣ 3/2 ነው። ይሄኛውንም እንደዛው ሪአሬንጅ እናድርገው። y =
1/2 ኤክስ ይሆናል ማለት ነው ፕላስ 0 የዚህኛው ኢንተርሰፕት 0 ነው የዚህኛው ኢንተርሰፕት ደግሞ 3/2 ነው ስለዚህ ስሎፓቸው ተመሳሳይ ሆኖ ኢንተርሰፕታቸው y ኢንተርሰፕታቸው የተለያየ ከሆነ ምንድነው የሚኖርን ሶሉሽን ኖ ሶሉሽን ነው ማለት ነው እንደምታዩት መቼም አይነካኩም ካልተነካኩ ደግሞ ሶሉሽን የለንም ማለት ነው ምክንያቱም የጋራ ሶሉሽን ስለምንፈልግ ስለዚህ ለማጠቃለል ያክል አሁን እንደዚህ አይነት ፎርም ይኖረዋል ኖ ሶሉሽን እንደዚህ አይነት ፎርም ነው የሚኖረው 0 0 0 0 ይሆንና ኢዝ ኢኳልስ ቱ እዚህ ጋር ከላይ የፈለገውን ሊሆን ይችላል እዚች ጋር ግን የሆነች ቁጥር ትኖራለች ማለት ነው ለምሳሌ ይሄንን k ልበላው where k is different from 0 0 0 ይኖረናል ከስር እዚህ ጋር ስንመጣ ግን የሆነ ነን 0 ይኖራል 0 ከሆነማ 0 is equal to 0 ይሆናል ስለዚህ ይሄ k ይሆናል ማለት ነው ሶ k different from 0 ብለናል እዚህ ጋር ግን ምን ሆነ k is equal to 0 ሆነ ማለት ነው ስለዚህ ሁለቱ ስለማይጣጣም እንደዚህ አይነት አቀማመጥ በሚያጋጥመን ሰዓት ምን ማለት እንችላለን ማለት ነው ኖ ሶሉሽን ማለት እንችላለን ዩኒክ ሶሉሽን የሚኖረን መች ነው 0 0 0 ብሎ እዚህ ጋር የሆነ ቁጥር k በእንደዚህ አይነት መልኩ ኢዝ ኢኳልስ ቱ ብለን እዚህ ጋር የፈለገ ሊመጣ ይችላል እዚህ ጋር ሲ ሊሆን ይችላል በዚህ መልኩ ማለት ነው ስለዚህ ከዚህ ላይ ይሄም የሆነ ቁጥር በሚሆኑበት ሰዓት ዩኒክ ሶሉሽን ይኖረናል ማለት ነው ይሄ 0 ሊሆን ይችላል ምንም ችግር የለም ምክንያቱም 0 ምን ሊሆን ስለሚችል ሶሉሽን ሊሆን ስለሚችል ማለት ነው ይሄኛው ግን ነን 0 መሆን አለበት ነገር ግን እዚህ ጋር የምናየው እንዳለ 0 0 ሆኖ እዚህ ጋር የሚመጣው ቁጥር ዲፈረንት ፍሮም 0 ከሆነ ኖ ሶሉሽን ነው የሚኖረን ይሄም 0 ይሄም እዚህ ጋር ያለውም 0 ከሆነ ደግሞ 0 0 0 ኢዝ ኢኳልስ ቱ ብለን ከላይ ፈለገ ይምጣ እዚህ ጋር ያለው 0 ከሆነ ይሄም 0 ከሆነ ኢንፋይናይትሊ መኒ ሶሉሽን ነው የሚኖረን ኢንፋይናይትሊ መኒ ሶሉሽን ልብ አድርጉ 0 0 ሆኖ እዚህ ጋር ዲፈረንት ፍሮም 0 ከሆነ ኖ ሶሉሽን እዚህ ጋር ያሉትስ ቁጥር ወይም እዚህ ጋር የሆነ ቫሪያብል ወይም እዚህ ጋር የሆነ ቁጥር ከዲፈረንት ፍሮም 0 የሆነ ይሄ ግን 0 ቢሆን ችግር የለውም ያኔ ምን ይሆናል ዩኒክ ሶሉሽን ይኖረናል ማለት ነው 0 0 0 ከሆነ እንዳለ ደግሞ ኢንፋይናይትሊ መኒ ሶሉሽን ይኖረናል ማለት ነው አስተውሉ ኤግዛምፕል 4 ሶልቭ ዘ ፎሎዊንግ ሲስተም ኦፍ ሊኒየር ኢኩዌሽንስ አሁን ኮኤፊሺየንት ማትሪክሳችንን እናስቀምጥ መጀመሪያ ሲ ልበለው 1 -2 3 3 1 -2 2 -4 6 ይሄ ያለን ማለት ነው አሁን የዚህ ዲተርሚናንት 0 እንደሆነ በአይናችን አይተን መናገር እንችላለን ምክንያቱም 1 -2 3 ነው ይሄን የላይኛውን በሁለት ብናበዛው ይሄንን እናገኛለን ወይም የታችኛውን በአንድ ሁለተኛ ብናበዛ ይሄኛውን እናገኛለን ስለዚህ ዲፔንደንስ ያለ ማለት ነው በዚህ ምክንያት ዲተርሚናንቱ ምን ይሆናል 0 ይሆናል ማለት ነው ስለዚህ ክራመርስ ሩልን መጠቀም አንችልም ወደ ሮ ኢችሎን ፎርም ለመቀየር እንሞክራለን ያን ማድረግ ደግሞ ይሄን 0 በማድረግና ይሄን 0 በማድረግ ይሆናል ማለት ነው እሺ 1 -2 3 0 3 1 -2 0 2 -4 6 0 ይሄ ይሆናል ማለት ነው ኦግመንትድ ማትሪክሳችን አሁን እንግዲህ እነዚህ ሁለቱን 0 ለማድረግ ምን እናርግ ማለት ነው ይሄን የላይኛውን በየተራ አንዴ በ-3 አንዴ በ-2 እናበዛለን ከዚህኛው እንነሳ 3 1 -2 0 ይሄን እንያዝ ማለት ነው የላይኛውን በ-3 ሳበዛ -3 ያገኛለሁ እዚህ ጋር -3 ይሄ በ-3 ሲባዛ ፖዚቲቭ 6 ይሆናል ይሄ በ-3 ሲባዛ -9 እዚህ ጋር ደግሞ 0 ይሆናል ማለት ነው ሶ ይሄን ደምረው ወደታች ምን እናገኛለን 0 7 -11 0 ይሆናል ማለት ነው አሁን የላይኛውን ማትሪክስ እናስቀምጠው ባለበት 1 -2 3 0 ይሄ ይቀመጥ የታችኛውን ደግሞ በዚህ እንተካለን ማለት ነው በዚህኛው 0 7 -11 0 ይሆናል ማለት ነው አሁን ደግሞ ምን እናርግ ይሄኛውን ለማጣፋት የላይኛውን በስንት ላብዛው በ-2 ላብዛው በ-2 ስለዚህ 2 -4 6 0 አለን የላይኛውን በ-2 እናብዛ ሙሉ ለሙሉ ማለት ነው ምን እናገኛለን -2 ፖዚቲቭ 4 -6 0 ይሆናል ማለት ነው ይሄን ወደ ታች ስንደምር 0 0 0 0 እናገኛለን ስለዚህ እዚህ ጋር 0 0 0 0 አገኘን ማለት ነው
እንግዲህ ቅድም ይሄንን በደንብ ተነጋግረናል። ከታች ያለው 0 0 የሚሆን ከሆነ የሚኖረን ሶሉሽን ምንድነው? ኢንፋይናይትሊ መኒ ሶሉሽን ነው የሚኖረን ማለት ነው። እንቀጥል። እሺ ይሄንን አሁን እንዴት አድርገን እንጻፍ? በዚህ መልኩ እንጻፈው ማለት ነው። ይሄንን 1 -2 3 0 7 -11 0 0 0 ይሄ ማትሪክስ አለን። እንደገና እዚህ ጋር ምን ይኖረናል? ኤክስ ዋይ ዚ ይኖረናል ማለት ነው። እኩል ይሆናል 0 0 0 እነዚህ ያሉን ማለት ነው። አሁን እናባዛ፣ በየተራ እናባዛ ማለት ነው። ከላይ ምን ይኖረናል? 1 ሲባዛ በኤክስ -2 ሲባዛ በዋይ 3 ሲባዛ በዚህ ምን እናገኛለን? ኤክስ ማይነስ 2y ፕላስ 3z። የታችኛውስ 7y ማይነስ 11 ዚ ከታች 0 ይኖረናል ማለት ነው። ይሄ ያለን እኩል ይሆናል 0 0 0 ይሆናል ማለት ነው። ይሄ 0 በኤክስ 0 7 በዋይ 7y -11 በዚህ -11 ዚ ይሆናል ማለት ነው። ይሄ ሆነ። አሁን እነዚህ ሁለት ማትሪክሶች እኩል ናቸው። ተመልከቱ 0 እና 0 እኩል ነው። ይሄና ይሄ እኩል መሆን አለባቸው። ይሄና ይሄ እኩል መሆን አለባቸው። ስለዚህ 7y ማይነስ 11z እኩል ይሆናል ስንት? 0 እንበል። እኩል ይሆናል 0። ለዚህ ላይ ከዚህ ላይ ለዚህ ሶልቭ ብናደርግ 7y እኩል ይሆናል 11z ነው። ሶ ሁለቱንም ሳይድ ለ11 ብናካፍል 7y ኦቨር 11 ይሆናል። ይሄን ቫልዩ አገኘን ማለት ነው። አሁን ደግሞ ይሄኛውን እንውሰድ። እሺ እዚች ጋር እንጠቀም ቦታ x ማይነስ 2y ፕላስ 3z እኩል ይሆናል 0 ይሆናል ማለት ነው። እሺ አሁን z ቦታ ላይ 7y 11ኛን ነው የምንተካው። x ማይነስ 2y ፕላስ 3 ሲባዛ እዚህ ቦታ ላይ 7y ኦቨር 11ኛ ይሆናል እኩል ይሆናል 0 እኩል ይሆናል 0። x ማይነስ 2y ፕላስ 21 ኦቨር 11ኛ y ይሆናል እኩል ይሆናል 0። ከዚህ ላይ x ማይነስ ባርጉ 11 በ2 22 ይሆናል ፕላስ 21 ኦቨር ምን ኦቨር 11ኛ እዚች ጋር y ይኖረናል ማለት ነው። y ይኖረናል። ቺን ምናልባት ትንሽ አጀስት ላድርጋት። x ልበል እዚህ ጋር x እዚህ ጋር ኔጌቲቭ ፕላስ እናድርጋት በዚህ መልኩ ማለት ነው። እኩል ይሆናል 0። ከዚህ ላይ ምን እናገኛለን? x ማይነስ 1 11ኛ y እናገኛለን ኢዝ ኢኳልስ ቱ 0። ስለዚህ ከዚህ ላይ የኤክስ ቫልዩ ስንት ይሆናል? 1 11ኛ y ነው የሚሆነው። 1 11ኛ y ይሆናል ማለት ነው። አሁን ሶሉሽናችንን ማስቀመጥ እንችላለን። ሶሉሽን ሴት እንበል ኢዝ ኢኳልስ ቱ እዚህ ጋር የሴት ምልክት እንክፈት። ከዛስ ኤክስ ይቀድማል። ኤክስ 1 11ኛ y ነው ኮማ ከዛ y ራሱ አለ ኮማ ከዛ ዚ 7y ኦቨር 11 ማለት ነው። ይሄ ያለ such that for y an element of ምን ሪል ነምበር ብለን በዚህ መልኩ እናስቀምጣለን። ይሄ ሶሉሽናችን ይሆናል። እንግዲህ ለy የፈለግነውን ቁጥር መውሰድ እንችላለን። የፈለግነውን ቁጥር ማለት ነው። ስለዚህ ምን አለው? ይሄ ኢንፋይናይትሊ መኒ ሶሉሽን አለው ማለት ነው። ኤክሰርሳይዝ 4.13 solve each of the following systems of linear equations if possible ነው የሚለን። እሺ ማትሪክስ ኮኤፊሽንት ማትሪክሳችንን እናስቀምጥ። 1 -1 -2 2 ይሄ ይሆናል ማለት ነው። ይሄንን ሲን በለው። ሶ ይሄ እንደምታዩት በአይናችሁ ማየት ትችላላችሁ። የዚህ ዲተርሚናንት ምንድነው የሚሆነው? 0 ነው የሚሆነው። ምክንያቱም ይሁ 1 -1 ነው። 1 -1 ይሄን ላይኛውም በኔጌቲቭ2 ባበዛው ይሄን ይሰጠኛል። ስለዚህ ሊኒየርሊ ዲፔንደንት ናቸው። ወይም ዳይሬክት ዲተርሚናንቱን መስራት ትችላላችሁ። 2 ሲባዛ በ1 2 ነው። ሲቀነስ -2 ሲባዛ በ-1 2 ነው። ከ2 ላይ 2 ስንቀንስ 0 ይሆናል ማለት ነው። ስለዚህ ክራመር ሩልን መጠቀም አንችልም ማለት ነው። ሶ ወዴት እንሄዳለን? ወደ ሮ ኢችሎን ፎርም እንሄዳለን ማለት ነው። 1 -1 2 -2 2 -4 ይሄ ይኖረናል ማለት ነው። ይሄ ይኖረናል። የላይኛውን ባለበት እናስቀምጠው 1 -1 2። የታችኛውን ግን ምን ማድረግ አለብን? የላይኛውን እንደ ፒቮት ተጠቅመን የላይኛውን በ2 እናብዛው። የላይኛውን በ2 እናብዛው ማለት ነው። ስለዚህ እዚች ጋር እንምጣ። -2 2 -4 አለን። ይሄኛውን የላይኛውን ፒቮቱን በ2 ስናበዛው 2 -2 4 ይሆናል። ደምሩት ይሄንን 0 0 0 ይሆናል። ስለዚህ እዚህ ጋር 0 0 0 እናገኛለን ማለት ነው። ስለዚህ ከዚህ ላይ ምን መረዳት እንችላለን? ተመልከቱ። የታችኛው 0 0 ስለሆነ ኢንፋይናይትሊ መኒ ሶሉሽን ነው የሚኖረን ማለት ነው። ኢንፋይናይትሊ መኒ ሶሉሽን ይኖረናል። ስለዚህ ይሄ እንደዚህ አድርገን እንጻፍ።
ኤክስ ማይነስ ዋይ እዚች ጋር ደግሞ 0 እኩል ይሆናል ስንት 2 0 ይሆናል ማለት ነው 2 0። ስለዚህ ከዚህ ላይ ምን ማግኘት እንችላለን? ኤክስ ማይነስ ዋይ ስንት ይሆናል 2 ይሆናል። ከዚህ ላይ ኤክስ ኢዝ ኢኳልስ ቱ ዋይ ፕላስ 2 ነው ብለን መጻፍ እንችላለን ማለት ነው። ስለዚህ ሶሉሽን ሴት እንበል። መጀመሪያ ላይ ኤክስ ነው የምንጽፈው ኤክስ። ስለዚህ ኤክስ ቦታ ላይ ምን እናስገባ? ዋይ ፕላስ 2 እናስገባ። ከዛስ ዋይ ራሱ አለ ማለት ነው። such that y is an element of real number ብለን በዚህ መልኩ ሶሉሽናችንን ማስቀመጥ እንችላለን ማለት ነው። እንዲሁም ሌላ አቀማመጥም ከፈለጋችሁ ሶሉሽን ሴት እንበል። ከዛ ኤክስን ባለበት እናስቀምጥ። ዋይ ቦታ ላይ ምን እናስቀምጥ? ኤክስ ማይነስ 2 such that x is an element of real number ብለን በዚህ መልኩ ማስቀመጥ እንችላለን። ከዚህ ላይ ምን ማድረግ ነው? ለዋይ ሶልቭ ማድረግ ማለት ነው። y is equals to x minus 2 ይሆናል። ለዚህ ነው እዚህ ጋር እሷን ያስገባናት። እሺ ቢ ላይ ደርሰናል። አሁንም ኮኤፊሺየንት ማትሪክሳችንን እናስቀምጥ። 1 1 ኔጌቲቭ 2 ኔጌቲቭ 2 ኔጌቲቭ 2 4 ኤክስ የለም የታችኛው ላይ 0 እናርግ 1 ኔጌቲቭ 1 ይሄን እናስቀምጥ። ይሄን ማትሪክስ ሲን በለው። እንግዲህ የዚህ የማትሪክስ ሲ ዲተርሚናንት አሁንም 0 እንደሆነ በአይናችን አይተን መናገር እንችላለን። ምክንያቱም ተመልከቱ 1 1 ኔጌቲቭ 2 ነው። ይሄን የላይኛውን በኔጌቲቭ 2 ባበዛው ይሄንን አገኛለሁ። ይሄንን በኔጌቲቭ 2 ባበዛው ይሄንን አገኛለሁ። ወይም ይሄንን ለኔጌቲቭ 2 ባካፍል እንዳለ ይሄኛውን አገኛለሁ ማለት ነው። ስለዚህ መልፋት አይጠበቅብንም። ዲተርሚናንቱ ምን ይሆናል? 0 ይሆናል። ክራመርስ ሩልን መጠቀም አንችልም ማለት ነው። አሁን በሮ ኢችሎን ፎርም ወደ መጻፍ እንሄዳለን። እሺ እንጀምር። የላይኛውን ባለበት እናስቀምጠው። 1 1 ኔጌቲቭ 2 3 ይሄ ይሆናል ማለት ነው። እዚህ ጋር እናስቀምጥ እስኪ 3 ማይነስ 6 እና 5ን እናስቀምጥ። አሁን እንደዚህ እናድርግ። ይሄኛውን 0 ለማድረግ ኔጌቲቭ 2 ኔጌቲቭ 2 4 ኔጌቲቭ 6 ይሄን 0 ለማድረግ የላይኛውን በስንት ላብዛው? ይሄንን ማለት ነው። ይሄንን በ2 ላብዛው በፖዚቲቭ 2 2 ኔጌቲቭ 4 እና 6 ይሆናል ማለት ነው በ2 ስናበዛው። አሁን ተመልከቱ 0 0 0 0 ሆነ 0 0 ሆነ ማለት ነው። አሁን እንደዚህ እናርግ። ያው ሮ ማቀያየር እንችላለን። ይሄኛውን አንድ ወደ ላይ ከፍ እናርግና እንደዚህ እናርገው 0 1 1 0 ኔጌቲቭ 1 እና 5 የታችኛው ደግሞ 0 0 ሆኗል 0 0 0 0 ምክንያቱም በሮ ኢችሎን ፎርም ለመጻፍ አንደኛው ክራይቴሪያ ዜሮዎቹን ከታች ማምጣት ስለሆነ ማለት ነው። አሁን ይሁን እንግዲህ የታችኛው ምን ሆነ 0 0 0 is equals to 0 ሆነ። ስለዚህ ኢንፋይናይትሊ መኒ ሶሉሽን እንዳለው ማወቅ እንችላለን። ከዚህ ላይ ይሄን ትንሽ አሬንጅመንት እናርገው። በዚህ መልኩ መጻፍ እንችላለን። ይሄንን ወደ ነበረበት መመለስ ማለት ነው። x + y - 2z ቀጥሎስ y - z ከዛ እዚህ ጋር 0 ይኖረናል ማለት ነው። 0 is equals to እዚህ ጋር 3 5 0 ይኖረናል ማለት ነው። 3 5 0 እሺ አሁን እንግዲህ ከዚህ ላይ ሶልቭ እናድርግ። እቺኛዋ ከዚህ ጋር እኩል መሆን አለባት። እንግዲህ እንደምታዩት 0 እና 0 እኩል ነው። ይሄና ይሄ እኩል ነው። ይሄና ይሄ እኩል ነው። ሁለት ማትሪክሶች እኩል ከሆኑ እያንዳንዱ ኤሌመንቱ ምን መሆን አለበት? እኩል መሆን አለበት ማለት ነው። ከዚህኛዋ ላይ ብንነሳ y - z እኩል ይሆናል 5 ይሆናል። ስለዚህ ከዚህ ላይ ምን ማድረግ እንችላለን? y is equals to z plus 5 ማለት እንችላለን። y is equals to z plus 5 አሁን ደግሞ የላይኛው ላይ እንሂድ። እዚህኛው ላይ ማለት ነው x plus y ቦታ ላይ ምን እንተካ? z plus 5 እንተካ። ከላይ እዚህ ጋር ስላገኘ ነው ማለት ነው። minus 2z እኩል ይሆናል ስንት? is equals to 3 ይሆናል ማለት ነው። ስለዚህ አሁን እዩ x z ሲቀነስ 2z z ነው የሚሆነው እኩል ይሆናል 3 ሲቀነስ 5 ኔጌቲቭ 2 እቺን 5 ወደዚህ ሳይድ ብናመጣት ወይም ከሁለቱም ሳይድ ላይ 5 5 ብንቀንስ ኔጌቲቭ 2 ይሆናል ማለት ነው። ይሄንን x is equals to z minus 2 ብለን በዚህ መልኩ መጻፍ እንችላለን። አሁን ሶሉሽን ሴታችንን እናስቀምጥ። ሶሉሽን ሴት መጀመሪያ ላይ x ይጻፋል። x ደግሞ z minus 2 ነው ኮማ y z plus 5 ፋይናሊ z ራሱ ይኖራል ማለት ነው።
በዚህ መልኩ እናስቀምጥ። እዚች ጋር እንምጣ። ፎር ዚ አን ኤሌመንት ኦፍ ምን ሪል ነምበር ብለን በዚህ መልኩ መዝጋት እንችላለን ማለት ነው። ስለዚህ ይሄ ሶሉሽን ሴታችን ይሆናል። ለምንድን ነው ሪል ነምበር ነው ያልነው? ሶሉሽን ሴቱ ሪል ነምበር ነው ያልነው። ለዚህ የፈለግነውን ቫልዩ መውሰድ እንችላለን። እንደፈለግን እየቀያየርን ማለት ነው። ምን ያደርገዋል? ይሄንን ሁልጊዜ ትሩ ያደርግልናል። እሺ ሲ ላይ ደርሰናል። አሁንም ኮኤፊሻንት ማትሪክሳችንን ዝግጁ እናርግ። ኮኤፊሻንት ማትሪክስ 1 1 1 ኔጌቲቭ 2 2 2 ይሆናል። ከታችስ 1 1 2 ይሄ ይሆናል ማለት ነው። ሶ የዚህን ዲተርሚናንት ስሩ። የዚህ ዲተርሚናንት ምን ይመጣል? ሲ ኢዝ ኢኳልስ ቱ 4 ነው ይመጣው። ስሩ ይሄንን ማለት ነው። እሺ ሶ አሁን ዲተርሚናንቱ ዲፍረንት ፍሮም 0 ስለሆነ ክራመር ስሩልን መጠቀም እንችላለን ማለት ነው። ሌላችን እናስቀምጣት 3 5 4 ይሄንን እናስቀምጥ። ከዚህ አሁን ለኤክስ ሶልቭ ማድረግ እንችላለን። ኤክስ ኢዝ ኢኳልስ ቱ ይሄ እናስቀምጥ። ከስር ዲተርሚናንቱ 4 ስለሆነ የኮኤፊሻንት ማትሪክሱ ማለት ነው። እሱን እናስቀምጥ። አሁን ለኤክስ ነው እንግዲህ ሶልቭ እያደረግን ያለ ነው። እዚህ የኤክስ ኮኤፊሻንት ይሄ ስለሆነ እዚህ ቦታ ላይ 3 5 4ን እንተካለን። ስለዚህ 3 5 4 ይሄ አለ። ሌሎቹን እናስቀምጥ። 1 2 1 1 2 2 የዚህን ዲተርሚናንት እንፈልግ ማለት ነው። ስንት ታገኛላችሁ? 1 ነው የምታገኙት። 1 ይሆናል ሌላኛው። ሶ 1 4ኛ። ከዚህ ላይ የኤክስ ቫልዩ ስንት ሆነ? 1 4ኛ ሆነ ማለት ነው። አሁን ደግሞ ለዋይ ሶልቭ እናድርግ። ዋይ እኩል ይሆናል እንግዲህ የዋይ ኮኤፊሻንት እነዚህ ናቸው። 1 2 1 እሱም በምን እንተካለን? በ3 5 4 እንተካለን ማለት ነው። 1 ኔጌቲቭ 2 1 3 5 4 1 2 2 ይሄንን እንውሰድ። ሲካፈል ለስንት? ለ4 ለዲተርሚናንት ኦፍ ዘ ኮኤፊሻንት ማትሪክስ ማለት ነው። ይሄንንም አቃሉት ስንት ታገኛላችሁ? 7 4ኛ ነው የምታገኙት። 7 4ኛ። ሶ ዋይ እኩል ይሆናል 7 4ኛ ይሆናል። ልክ በተመሳሳይ አሁንም የዚህን እንስራ። ዚ ኢዝ ኢኳልስ ቱ የዚህ ኮኤፊሻንቶች እነዚህ ናቸው። ስለዚህ ቦታ ይሄ ይተካል፣ ሌሎቹ ባሉበት ይቀመጣሉ ማለት ነው። 1 1 ኔጌቲቭ 2 2 1 1 3 5 4 ሲካፈል ለስንት? ለ4 ሲካፈል ለ4። ስለዚህ ከዚህ ላይ የዚህ ቫልዩ ስንት ይሆናል? 4 ነው። 4 4ኛ 1 ይሆናል ማለት ነው። 1 ይሆናል። አሁን ሶሉሽናችንን እናስቀምጥ። ሶሉሽን ሴት እንበል። መጀመሪያ ላይ የኤክስ ቫልዩ 1 4ኛ፣ ከዛስ 7 4ኛ፣ ከዛ 1 በዚህ መልኩ ማስቀመጥ እንችላለን። እሺ ዲ ላይ ደርሰናል። አሁንም ኮኤፊሻንት ማትሪክሳችንን ዝግጁ እናርግ። ስንት ይሆናል? 1 1 ኔጌቲቭ 1 1 ኔጌቲቭ 1 1 2 0 2 ይሆናል ማለት ነው። ይሄ ይመጣል። ምክንያቱም እዚህ ጋር ዋይ ስለሌለ የዋይ ቦታ ላይ ምን እናደርጋለን? 0 አድርገን እናስቀምጣለን ማለት ነው። የዚህን ዲተርሚናንት ስሩ። የዚህ ዲተርሚናንት ኔጌቲቭ 4 ነው ይመጣው። ኔጌቲቭ 4 ማለት ነው። እሺ እንደገና እቺኛዋን እናስቀምጣት። 1 2 3 ስለምትተካካ ማለት ነው። ሶ ኤክስ ኢዝ ኢኳልስ ቱ ኤክስ ቦታ ላይ እንግዲህ የኤክስ ኮኤፊሻንቶች እነዚህ ናቸው። እሱ ቦታ ላይ 1 2 3 ይተካል ማለት ነው። 1 2 3 ሌሎቹ ባሉበት 1 ኔጌቲቭ 1 0 ኔጌቲቭ 1 1 2 የዚህ ዲተርሚናንት ለስንት ሲካፈል? ለኔጌቲቭ 4 ሲካፈል ማለት ነው። ለኔጌቲቭ 4 ሶ ይሄ እኩል ይሆናል። ሌላኛው ኔጌቲቭ 6 ይመጣል ኦቨር ኔጌቲቭ 4 ስንት እናገኛለን? ከዚህ ላይ 3 2ኛ። ሶ የኤክስ ቫልዩ 3 2ኛ ፖዚቲቭ 3 ኦቨር 2 ይሆናል ማለት ነው። የዋይንም እንፈልግ በተመሳሳይ ዋይ ኢዝ ኢኳልስ ቱ የዋይ ኮኤፊሻንቶች እነዚህ ናቸው። ስለዚህ እሱ ቦታ ላይ 1 2 3 ይተካል ማለት ነው። 1 1 1 1 2 3 ኔጌቲቭ 1 1 2 ይሄ ያለ ሲካፈል ለስንት? ሲካፈል ለኔጌቲቭ 4 እንላለን ማለት ነው። ለኔጌቲቭ 4 ሶ ይሄ እኩል ይሆናል። የላይኛውን ዲተርሚናንት ስሩት 2 ነው የሚመጣው። 2 ሲካፈል ለኔጌቲቭ 4 ሶ ዋይ ስንት ይሆናል ማለት ነው? ኔጌቲቭ 1 2ኛ ኔጌቲቭ 1 2ኛ ይሆናል። ዚ በተመሳሳይ 1 1 2 1 ኔጌቲቭ 1 0 እዚህኛው ቦታ ላይ ግን የዚህ ኮኤፊሻንቶች ያሉበት ቦታ ግን ይሄኛው ይተካል ማለት ነው። 1 2 3 ይሄ ይሆናል ማለት ነው። ሲካፈል ለስንት? ለኔጌቲቭ 4 የላይኛውን ዲተርሚናንት ስሩት 0 ነው የሚመጣው። ሲካፈል
ለኔጌቲቭ 4 ሶ የዚህ ቫልዩ ስንት ይሆናል ማለት ነው? 0 ይመጣል ማለት ነው። አሁን ሶሉሽናችንን እናስቀምጥ። እዚች ጋር አስቀምጣት። ሶሉሽን ሴት ልበል። መጀመሪያ ኤክስ ቫልዩ 3 ሁለተኛ፣ ከዛ የዋይ ቫልዩ -1 ሁለተኛ፣ ከዛስ 0። ይሄ መልሳችን ይሆናል።